ወንድማችን ገዛኸኝ ሙሴ ስላቀረቡልን ዳሳ የመነሻ ጽሁፍ እጅግ አድርገን እናመሰግናለን። በመቀጠል አሁን የመጽሐፉን ጸሐፊ ወደ መድረክ ጋብዛለሁኝ። ጸሐፊ ዳግማዊት ይሁኔን ወደዚህ እንድትመጣ ጋብዙልኝ። እናንተም ለጸሐፊዋ ወይም ደግሞ ለገምጋሚው ጥያቄ ማቅረብ ይቻላል፣ አስተያየት መስጠት ይቻላል። ሌላው አስተያየት በመስጠቱበት ወይም ጥያቄ በመጠየቁበት ጊዜ ሁሉ መጽሐፉንና መጽሐፉን ብቻ የተመለከቱ ጉዳዮች ላይ ነው የምናተኩረው። ከመጽሐፉ ውጪ ስለ ገምጋሚው ወይም ስለ ጸሐፊዋ ሌሎች ጉዳዮችን ወይም ደግሞ መጽሐፉ ስለተጻፈበት ከመጽሐፉ የተጻፈላቸው ታሪክ ባለ ታሪኮችም ሆነ ሌላ የሚመለከቱ ጉዳዮችን መጽሐፉ እስካልተጠቀሰ ድረስ ማንሳት ፈጽሞ የተከለከለ ነው። ስለዚህ መጽሐፉ ላይ ብቻ ትኩረት በማድረግ አስተያየትና ጥያቄዎቻችንን እንሰጣለን ማለት ነው። አራት ሰዎች ናቸው። ምናልባት ላልኩ በአስተያየት አንዳንድ ደቂቃ አክልላችሁ ይሆናል። እንዳስተያየታችሁ አይቼ በእኔ ቸርነት ይወሰናል እሱ። መጀመሪያ ከዳዊት ሙራ እንጀምራለን። ሁሌም ስትቆሙ ስማችሁን ጠቅሳችሁ አስተያየት ብትሰጡ ጥሩ ነው። ዴቭ። እሺ፣ ዳዊት ሙራ ነው የምባለው። ገምጋሚውን መጋቢን ዘማሪውን እጅግ አድርጌ አመሰግናለሁ። ጸሐፊዋንም እንዲሁ። በተቻለ መጠን ገምጋሚው ለመራራት ሞክረዋል። ሁለት ጥያቄዎች ናቸው ያሉኝ። ብዙ እንትን አላበዛም። ሁለቱን ነው የሚመለከተው። መጋቢ መጨረሻ ላይ ስትናገር ይህን መጽሐፍ እኔ ቀደም ብዬም አንብቤዋለሁና ዓመተ ምህረት መጥቀስ ላይ ችግር የለበትም። በመጠኑም ቢሆን ለማስታወስ ያህል የታሪክ ሁነትን ያስገነዝባል። ግን እንዳልከው በቂ በሆነ መልኩ ላነሳበት ርዕሰ ጉዳይ በሚመጥን መልኩ ከተነሳ አይቀር ተብሎ በጣም እንትን አልተደረገም፣ በአግባቡ አልተያዘም። በዚህ ምክንያት ምንድነው ለማድረግ የተፈለገው? ይሄንን መጽሐፍ ስናነብ ይሄ ታሪክ የተጠቀሰበት ምክንያት፣ ይሄ ዓመተ ምህረት የተጠቀሰበት ምክንያት ምንን ለማመላከት ነው የሚለው በቃ አየር ላይ ትቶን ነው ወደሚፈልገው ጉዳይ የሚሄደው። እሱን አንተ አንስተዋል። ስለዚህ ምናልክ ዓመተ ምህረትን ከሁነኛ የታሪክ ክንውን ጋር አራዛንቆ ይዞ በደንብ አስጨብጦ መሄድ አለበት ይላል። ይሄ ደግሞ የታሪክ አዘጋገብ አንዱ ጠባይ ነው ብዬ ነው ማምነው። እኔም እንደዛ ነው የምገነዘበው። ትክክለኛው ማካሄድ እሱ ይመስለኛል። መጨረሻ ላይ መውጫ ላይ ደግሞ መዘምራን እንደዚህ አይነት ዜና መዋዕል ደግሞ ቢያሰናዱ ጥሩ ነው የሚል ደግሞ አዲስ ሌላ ስም ይዘህላቸው መጥተሃል። መጽሐፉን ስትነሳ እንደ ሚሞአርም ለማየት ሞክረሃል። ከዛ ደግሞ ታሪክም አድርገህ ለመረዳት ሞክረ። በታሪክ መለኪያ መስፈርት መሰረት ታሪካዊ ምንድነው የኢቨንት ዴትን ይጠቅሳል፣ ግን ኢቨንትን ደግሞ ይገድፋል ብለሃል። እነኚህ ታሪክ ሲጻፍ ያላቸው ጠባያት ናቸውና ዜና መዋዕል ለታሪክ ግብዓት መሆን ይችላል፣ ታሪክ ግን መሆን አይችልም በራሱ። ስለዚህ ይሄ መጽሐፍ ዜና መዋዕል ብለን ብንዳኘው የተሻለ ግንዛቤን የሚያስጨብጥ አንድን ወገን የአንድን ወገን ክንውን የአንድን ወገን እምነት የአንድን ወገን ፍላጎት እሱ በሚፈልገው መልኩ የሆነውን እና ያየውን የተደረገውን ያንን በሚፈልገው መልኩ ነው ዜና መዋዕልም የሚሰደረው። ምንም የተለየ አናሊሲስም አይሰራም። ዜና መዋዕል ክንውኖችን ያስቀምጣል። ከዛ በኋላ ነው ታሪክ ባለሙያዎች ያንን በአናሊሲስ መልክ ሰርተውለት ወደ ታሪክ ግብዓትነት የሚያውሉት ማለት ነው። እና ያው እንግዲህ የፍላጎት ጥያቄ ነው። የትኛው ያዋጣል ብለህ ታስባለህ? ይህንን መጽሐፍ በምታይበት ጊዜ በይዘትም አንጻር እኔ ስመለከተው እንደዚህ አይነት ነገሮች እኛ ጋር ብዙ አሉ። ወንጌላውያን ጋር በዜና መዋዕል ደረጃ የተጻፉ ብዙ ክንውኖች አሉ። ግን
ወደ አደባባይ ለመውጣት ያላቸው አቅም በጣም አነስተኛ ስለሆነ ምናልባት እጅግ በጣም ጠቃሚም ስለሆነ ዘውጉ በዜና መዋል መልክ ነገሮችን እያሰናዱ ማውጣት ጠቀሜታው ዘለቅ ያለ ስለሚሆን ከዚህ መጽሐፍ አጻጻፍ ስልት ተነስተን ወደዛ ብንሄድ ጥሩ አይደለም ወይ የሚል ምክርን ለመቀበል ነው። ግን ደግሞ ያንተን ደግሞ ጃጅመንት ይፈልጋል። ኦሬዲ 3 ስሞች ተከትለ ስለመጣ ማለት ነው። ሚሞአርም ለማድረግ ሞክረሃል፣ ታሪክም ለማድረግ ሞክረሃል፣ ከዛ ደግሞ በዜና መዋል ወጥተሃልና የትኛው ነው ትክክለኛው አንተ ስትነሳ ብያኔ ሰጥተህ የተነሳበት የሚለው እሱ ያሳስበኛል ያልኩት ጥያቄ መልስ ፈልጋለሁ ለማለት ያለው። ሁለተኛው ጥያቄ ልክ ነው ጸሐፊዋ ሞር ይሄንን በዜና መዋልነት ተጠቅማ ስለጻፈችው ወደ ፖኤቲክ አስተዳደር ምናምን እንትን ብሏታል ወስዷታል። ግን ግጥማዊ ናቸው እንጂ ግጥም ናቸው ወይ? አክቹአሊ እነሱ ነገሮች ልክ ነው። አንተም ፈራ ተባብለሃል። ይሄ የሰጠው ስም ነው ላይሆን ይችላል። አንተ ፈራ ተባብለህ ላይሆን ይችላል። ግን ልክ ነው ይመስላሉ። አንዳንድ እንደ አንቀጽ የተቀመጡት ፍሰታቸው የዜማ ፍሰት አላቸው። ግጥም ላይ የምናገኛቸው አይነት ጠባያት አሏቸው። ያ የጸሐፊዋ እንደውም ክሮኒክል የሚጽፉ ሰዎች ብዙ ጊዜ እንደዚህ አይነት ፖኤቲክ የሆነ አስተዳደር ይኖራቸዋል። ከታሪክ ይልቅ ይሄ ክሮኒክል ብለን የምንለው ወይም ዜና መዋል ብለን የምንለው ለግለሰቦቹ በሚመች መልኩ ነገሮችን የማስቀመጥ ባህሪ ስላለው ትክክል ነው ትክክል አይደለም ብለን ለመዳኘትም በጣም አስቸግሯል። አብዮቱ ወድቋል ትላለች። የትኛው አብዮት ነው የወደቀው? አልወደቀም። አብዮቱ እንደ ታሪክ ክንውን ካየነው ከሌላ አብዮት ወደ ሌላ አብዮት ነው የተሸጋገርነው። መንግስቱ ኃይለማርያም ይመሩት ከነበረው አብዮት ወደ መለስ ዜናዊ ወደሚመሩት አብዮት ነው የተሸጋገረው። ስማቸውም አብዮት ስላለው ውስጡ ማለት ነው። ስለዚህ የትኛውን አብዮት ነው ወደቀ የምንለው? ሜሶሎኒን ሰነፈ ለማለት የሚያበቃ የትኛው ክንውን ነው? የሚበቃውን አድርጓል፣ የሚፈልገውን ባያደርግም ማለት ነው። እና ያው ፖኤት ሲሆን ወይም ደግሞ ግጥማዊ በሆነ መንገድ ገጣሚ አድርጎ ሲያስቀምጥ ያለውን ነፃነት ተጠቅሞ ሀሳቡን በዛ መልክ ቢገልጽ ስህተት ላይሆን ይችላል። ግን ፖኤቲክ ደግሞ ግጥማዊ በሆነ መንገድ ደግሞ ሲያስቀምጥ አንጡራ የሆኑ የታሪክ ክንውኖች ላይ የሚሰጠው ብያኔ ያስጠይቃል ብዬ አስባለሁ። ያስጠይቃል ስል ያው መልስ ይፈልጋል ማለቴ ነው። ግን እንኳን ጻፍሽ የመዘምራን ታሪክ ብቻ ሳይሆን ስለ መዝሙርም በኢትዮጵያ ውስጥ በወንጌላውያን ዘንድ ያለው ታሪክ በውሉ ስለማይታወቅ ይመስለኛል በየመንደሩ የሚዘምሩ ሳይሆን የሚያስጨፍሩ ሰዎች የበዙትና እንዲህ አይነት ደግሞ ነገሮች ወጣ ካሉ መዝሙር እንዴት ባለ ዋጋ ተከፍሎ እንደሚገለገል ወይም ደግሞ አገልግሎቱ እንዴት እንደሚተገበር ጥሩ ማሳያ ስለሚሆን እንደዚህ አይነት ነገር መደረግ አለበት ብዬ አስባለሁ። እግዚአብሔር ይባርክሽ። መጋቢንም እግዚአብሔር ይባርክ። ዋለልኝ እንድሪያስ እባላለሁ። ሆነ ለማለት በጣም ደስ ብሎኛል። መጽሐፉን ሳነብ ደስ እያለኝ እየሳኩም እያለቀስኩም አንብቤያለሁና በጣም ደስ ብሎኛል። እግዚአብሔር ይባርክሽ። በጣም ደስ ብሎኛል። ከዚያ ውጭ አንዳንድ አስተያየቶች አሉኝ። ምናልባት ከመጀመሪያው ከከበሩ ገጽ ጀርባ ብንጀምር መቅድም የሚል ነገር እናገኛለንና ምናልባት መቅድም የተደጋገመ ነገር አይተሽ ከሆነ መቅድም ተደጋግሟል። እንደውም አንደኛው 3 ጊዜ መቅድም ይላል። አንደኛው እንረዳዋለን ታሪክ አጭር ታሪክ የሚለው ስርም ስለገባ ምናልባት እሱን እንዴት በቀጣይ እትም ላይ ብታዩ ማውጫ ላይ ያሉ ምዕራፎችን በቁጥር ብቻ ነው የተቀመጡት። ማውጫ ይልና ምዕራፍ 1 አይልም። ቁጥር 1 2 እያለ ይቀጥላልና እነሱን ነገሮች እያየው ነበር። ከዚያ ውጪ የመሰረተ ክርስቶስ ፕሬዝዳንት ፎቶ መግባት ምናልባት የመረቂያ መጽሔት እንትን ነው የሚመስለው። ታሪክ መጽሐፍ ላይ ምናልባት አላቅም ያን ያህል ምቾት አልሰጠኝም እና እንዴት እንዳየሽው አላቅም። እሱንም ቀጥታ ወደ ምዕራፍ 1 ልግባና ከምዕራፍ 1 እስከ 14 ያሉ ታሪኮች በሙሉ ምንጭ ይፈልጋሉ። ለምሳሌ ጋሽ ሚሊዮን ይነሳሉ። ግለ ታሪክ አላቸው ጋሽ ሚሊዮን እና ስለ ጋሽ ሚሊዮን ስለ መሰረተ ክርስቶስ ቤተክርስቲያን ሲነሳ የመጡበትን እያንዳንዱ ነገር እዚህ አዲስ አበባ ያላቸውን ነገር ሁሉ ሲሾሙ ግለ ታሪካቸው ላይ አለ። ስለ ሚሊዮናይት ስለተመሰረተው ከ1933 ዓመተ ምህረት የሚባሉ ነገሮች ከገጽ 1 እስከ 14 ያሉ በሙሉ ምንጭ ይፈልጋሉና ምንጮች ቢጠቀሱ ይታወቃል። የደራሲው ሀሳብ እንዳለውና ከታሪክ እንትን እንዳልሽ ይታወቃልና እንደሱ ቢሆን በተለይ ከጽዮን መዘምራን ጋር ከመጋቢ ጋሽ ደበበ ለማ ጋር የእሳቸውም አለ። እሱ የጽዮን መዘምራን ሲነሳ የእሳቸውንም ማገላበጥ ይቻል ነበርና እነሱን ነገሮች ቢደረጉ። ሌላው
159 እስከ 60 የመጋቢ ዘማሪ ተስፋዬ ጋብሶ የሳቸውም ታሪክ አለ በዚያን ጊዜ የሚል መጽሐፍና ስለሳቸውም የሳቸው ምስክርነት ተብሎ ይነሳልና የሳቸው መጽሐፍ ከአመታቱ የተጻፈ በዚያን ጊዜ የሚል መጽሐፍ አለና እሱንም አገላብጠ ነው ቢሆን ኖሮ እንደ ምንጭ ተጠቅመ ነው ቢሆን ኖሮ ጥሩ ይመስለኛልና እሱን ነገር እንዴት ታየዋለሽ? በተደጋጋሚ ከዚህ ከህብረቱ ጋር የሚነሱ አገልጋዮች አሉ። ለምሳሌ ጋሽ መለሰ ወጉ በህይወት አሉ። ጋሽ ዳንኤል መኮንን መጋቢ በህይወት አሉ። ጋሽ ተስፋ ወርቅ እሳቸው እንኳን ውጭ ሀገር ቢሆኑም ኢንተርቪው ማድረግ ይቻል ነበር ይመስለኛል። እነሱን በተደጋጋሚ ከመዘምራን ቡድኑ ጋር ግንኙነት ስላላቸው የነሱ ሀሳብ እዚህ ላይ በቀርብ ኑሮ ጥሩ አይመስልሽም ወይ? ከዚያ ውጪ ስለ መዝሙሮቹ የሆነ ምዕራፍ ቢኖር የእውነት በጣም የምወዳቸው መዝሙሮች እኔና ቤተሰቦች የምንወዳቸው መዝሙሮች አሉ። በጣም ጸሎት ላይ የምንዘምራቸው ለምኜ ዘግቼው በረን ሌሎች መዝሙሮች አሉና የምንወዳቸው መዝሙሮች ስለነዚያ መዝሙሮች እነሱ የዘመሩትን የሆነ ምዕራፍ ተሰጥቶ ይሄም በዚህ ሁኔታ ነበር ይታወቃል። የሆነ ሰው ነው ሐሳቡን የሚያመጣው እሳቸውም እንዳሉት ሌሎቻችን እናዋጣለን የሚል ሐሳብ አለ። ከዚያ ውጪ የሆኑ ዝማሬዎች ሊኖሩ ይችላሉና ስለ መዝሙሮቻችን የሚል ምዕራፍ ቢኖረውና ተወሰኑ መዝሙሮች ቢዳሰሱ ኖረው ጥሩ ይመስለኛልና እነዚህን ሐሳብ ለመስጠት ነው። አመሰግናለሁ። ያው ገምጋሚውንም ሆነ ጸሐፊዋን በማመስገን ልጀምር። ስሜ ቴዎድሮስ ይባላል ወይም ቴዲ። ገምጋሚውንም ሆነ ጸሐፊዋን በማመስገን እጀምራለሁኝ። ከመጽሐፉ ጥሩ ጎን ልነሳ። ጥሩ ጎኑ ብዬ የማስበው እንግዲህ እንደዚህ የኳየር ታሪክ እንግዲህ እኔ ባለኝ ንባብ ለመጀመሪያ ጊዜ ነው እንደዚህ ሆኖ ሲቀርብና እሱ በራሱ ትልቅ ነገር ነው። ሌላኛው ይሄ ቀጥታ ነው የሰዎቹ ታሪክ የተነገረውና እሱም ጠንካራ ጎኑ ነው ብዬ ነው ያሰብኩት። ከራሱ መግቢያው ላይ እንደሚለው ከፈረሱ አፍ መሆኑ ጥሩ ነው። ሌላው ሪደብል ነው። ገምጋሚውም እንዳነሱት ተነባቢ ነው፣ አይሰለችም ለማንበብ። በደርግ ጊዜ የነበረውንም ነገር ለማሳየት ይሞክራል። ሰዎቹ ዘማሪዎቹ የነበራቸውን ፈተና ለማሳየት ይሞክራል። ለምሳሌ ደረሳችሁና አደረሳችሁ የሚለው በጣም የሚገርም አሁን ለኛ ስናስበው ቀላል የሚመስል በጊዜው ለነበሩት ግን ከባድ ፈተና የነበረውን ነገር በጥሩ ሁኔታ አሳይቷልና እንደሱ አይነቱ ነገር ከመጽሐፉ ጥሩ ጎኖች አንዱ ነው ብዬ አስባለሁኝ። ከዛ ጥያቄዎችና እንደው ቢሻሻሉ ብዬ የማስባቸውን ነገሮች መጽሐፉን ይሄን ታሪኩ ጥሩ ታሪክ ስለሆነ ታሪኩን የተሻለ ለማድረግ ማለት ነው። አንደኛው ሳነብ ሁለቴ ነው መጽሐፉን ያነበብኩት እና ሳነብ የረበሸኝ ነገር ፍሎው የለውም ብዬ ነው ያሰብኩት። እኔ በተለይ በመሃል የሚገቡ እገሌ ምናምን እያሉ በመሃል የሚገቡ በጥቁር በግሬ ነገር የሚገቡ ታሪኮች አሉና ፖይንቱ አልገባኝም። ለምንድን ነው እንደሱ ማስገባት የተፈለገው የሚል አንዳንዶቹ ያው ሜቢ ስለሞቱ ሊሆን ይችላል እንደዛ የተጻፈው፣ ግን ፖይንቱ አልታየኝም። ፍሎውን ረብሾታል፣ የታሪኩን ፍሎው ማለት ነው። እንደሱ ብዙ ታሪኩ ከዚህ በተሻለ መጻፍ ይችል ነበር ብዬ አስባለሁ። እሱ ሌላው እንግዲህ እሳቸውም ለመናገር ሞክረዋል፣ አስተያየት ሰጪዎቹም ለመናገር ሞክረዋል። መጽሐፉ ያው የታሪክ መጽሐፍ ሆኖ ነው የቀረበው፣ ግን እኔ ሳስበው የታሪክ መጽሐፍ ነው ወይስ የባዮግራፊ ኮሌክሽን ነው ወይስ ሚሞር ነው ወይስ የስቶሪዎች ኮሌክሽን ነው የሚለው እስካሁን አልገባኝም፣ ቤቱ ጋር እንደሚወድቅ ማለት ነው። አንዱ የታሪክ መጽሐፍ ብሎ ለመደምደም የሚያስቸግረው ቀደም ብሎ የነበረው አስተያየት ሰጪ እንደተናገረው ቢብሊዮግራፊ የለውም። አካዳሚክ መጽሐፍ አይደለም። ስለዚህ አካዳሚክ አይነት ቢብሊዮግራፊ እንዲኖር አይጠበቅም። ግን ሁለት ብቻ ነው የተጠቀሰው መጽሐፍና እዚህ ሰይፉ ከበደና ጥላሁን በየነ የሚባሉ ሰዎች ግን በተለይ መጀመሪያዎቹ አካባቢ ቢጠቀስ በጣም ጥሩ ነበር። ለምሳሌ እንደው ፓርላማ እነኚህ ሰዎች ፓርላማ ሄደዋል በ1970 ወይ በ1969 የሶማሌ ወረራ ጊዜ ሄደዋልና እሱን እንደው ትንሽ ገፋ ተደርጎ ተሰርቶ
እሱ ፓርላማም ሬከርድ ካለ ቢታይ ለምሳሌ አንድ ምሳሌ ነው የምጠቅሰው ታሪኩን የበለጠ መጽሐፉን የበለጠ ዋጋ ይሰጠው ነበር ብዬ አስባለሁና የቢብሊዮግራፊ አለመኖር አንዱ ድክመት ነው ወይም ጠንካራ ቢብሊዮግራፊ አለመኖር ማለት ነው። ሌላው የሚሊዮን ከበደ እሳቸው አንስተውታል። ሚሊዮን ከበደ የሚባለው ሰው ሞቷልና ተገድሏል ነው የሚለው እና እኔ የገባኝ እንግዲህ በፖለቲካ ምክንያት ነው የተገደለው በእምነቱ ምክንያት አይደለምና እሱ ቢጻፍ ኖሮ ታሪኩን የበለጠ ውብ ያደርግ ነበር። ምክንያቱም ይህ ሰው አማኝ ነበር። ፖለቲካ ውስጥ ሲገባ አማኝነቱን እንደያዘ ነው ፖለቲካ ውስጥ የገባው ወይስ ምክንያቱም የተለየ ነው? ሌሎቹ ሲታዩ በእምነታቸው ጸንተው እንደቀጠሉ ነው አብዛኞቹ የሚያስረዳው። እሱ ግን በፖለቲካ ምክንያት እንደተገደለ ነው የገባኝ እንደዛ በግልጽ ባይናገርምና እሱ አሁን ተብራርቶ ተጽፎ ቢሆን ለታሪኩ የተለየ ቀለምና የተለየ እይታ እንዲኖር ያደርግ ነበር። አንደኛው ምሳሌ እሱ ነው። ሌሎችም እንደዚህ ያው እሳቸው ያነሷቸው ታሪኮች አሉ። ሌላ በጣም የገረመኝ መጽሐፉ እስከ ምዕራፍ 11 ድረስ የ10 ምናምን ዓመት ታሪክ ነው። ከዛ በኋላ እንግዲህ የ50 ዓመት ታሪክ ነው የሚለው ከ1966 እስከ 2016 የቀረውን የ20 ምናምን ዓመት ታሪክ በሁለት ምዕራፍ ነው። የዚህ ታሪክ ዋናው አስኳሉ የነበረው ያኔ ነው። ይሄ ከነጻነቱ በኋላ ምንም ታሪክ አልነበረውም ማለት ነው። እሱ ግራ ገብቶኛል። ካሆነስ ለምንድን ነው ከዛ በኋላ የነበረው ታሪክ ለምንድን ነው ያልተጻፈው ወይ ለምንድን ነው ያልተባረረው? ምክንያቱም ከነጻነት ጋር የሚመጡ ብዙ ነገሮች አሉና የመጡ ምናያቸው እነሱ ተጨምረው ቢሆን ኖሮ እንደዚህ ነው ተብሎ ቢሆን ኖሮ መጽሐፉን የበለጠ የተሻለ ያደርገው ነበር ብዬ አስባለሁኝ። ከዛ መጨረሻው እንግዲህ ይሄን መጽሐፍ እንደገና ደግሜ ሳየው አሁንም አንድ የተረዳሁት ነገር እኛ ሀገር ውስጥ በወንጌላውያን ታሪክ ውስጥ መዝሙር የመዝሙር ታሪክ የተሻላለን የዝማሬ ታሪክና የቲቺንግ ታሪክ ግን የለንም ብዬ አሰብኩኝ እኔ እና እንደው ያው እሳቸውንም ለመጠየቅ ነው ለምን ይሆን ይሄ ሆነው ተሳስቼ ይሆን ወይ የቲቺንግ ታሪክ የለንም ስል እንደ ዝማሬ ታሪክ እንዲህ ብለን የምናስባቸው ጠንካራ ትምህርቶች የሉም። አሁን መዝሙር ስናስብ ጠንካራ መዝሙሮችን እናስባለን። እነዚህ አይነት ምናቃቸው አሁን እንዴት ድንቅ አምላክ ነው ሲል ግልጽ ነው። ግን ቲቺንግ ቢሆን በሆነ ርዕስ ላይ የተሰበከ ስብከት ወይ በሆነ ርዕስ ላይ የተማርነው ትምህርት ኖሮ እንደሱ መጽሐፍ ግን የሚቻል አይመስለኝም ሳስበው እና እሱ ለምን ይሆን የኛ ሀገር የወንጌላውያን ታሪክ ከትምህርት ይልቅ ወደ መዝሙር ያደላበት ለምን ይሆን? ተሳስቼ ሊሆን ይችላል። አላደላም አስተማሪ ትምህርትም አለ ልባልም ይችላል። ግን ካልሆነ ግን ለምንድን ነው የሚለውን ጥያቄ ማቅረብ እፈልጋለሁ። እሺ አሁን ይህን መጽሐፍ ሳነብ አሁን ለምሳሌ እንዴት ድንቅ አምላክ ነው ሲል ወደ አእምሯችን የመጣው እንዴት ድንቅ አምላክ ነው የሚል መዝሙር ነው። ከወንጌላውያን ታሪክ ጋር ተያይዞ ብዙ መዝሙሮች እናስባለን። ጥሩ መዝሙሮች ህይወትን የሚያንጹ ግን ህይወትን የሚያንጹ ትምህርቶችን አናስብም። ለምን ይሆን? ወይ መዝሙር ገዢ ሆኖ የሰው አእምሮ ስለሚቆይ ነው ወይስ እንደዚህ ጠንካራ ልክ የመዝሙር ጠንካራ ታሪክ እንዳለን የትምህርት ጠንካራ ታሪክ የለንም ወይ? ግልጽ ነው አይደል? ታንክ ዩ። አመሰግናለሁ። እንዴት ድንቅ አምላክ ነው ድንቅ መጽሐፍ እንዳይወጣው ሆን ብላ ዳግማዊት ጥረት ያደረገች ነው የሚመስለውና ይህን የምልበት ምክንያት በግል በደንብ ችሎታዋን ስለማቅ ነውና የረጅም ጊዜ ተወቃለን። የኔ ጽሁፎች ላይ ራሱ አንዳንድ ጽሁፎች የሰጠቻቸው ምላሾች ቤት ውስጥ ሳነባቸው በጣም ጥልቅና በጣም የሚገርሙ ሀሳቦች ናቸውና ያንን እዚህ መጽሐፍ ላይ አላገኘሁትም። ከዚህ በላይ ጠብቅ ነበር ለማለት ነውና በጣም ደግሞ የቾከልሽ ይመስላል። ጊዜም ሙሉ ያለሽ አይመስልም። ሲነበብ በደንብ ያስታውቃል እና ለምንድነው ይሄ የሆነው የሚል ጥያቄ አለኝ። አንድ ሁለተኛው የእሳት ማንጠሪያ መሆኑን ተናግረሽ ቅድም መጋቢም ሲናገሩ ነበር። ያ ዘመን የስደቱን ዘመን የእሳት ማንጠሪያ መሆኑን ተናግረሽ ከዛ ግን ደግሞ
እሱንም ጠቅሰውታል። ደግሞ ትራገሚዋለሽ ያንን አብዮት እና የእርግማን ማት ታወርጅበታለሽ እና እንዴት ነው ባለውለታን ለምንድነው የምትረግሚው? የእሳት ማንጠሪያ የሆነውን ባለውለታውን ደርግን ያን የመሰለ ስደት አምጥቶ ማንጠሪያ በመሆን መንፈሳዊ ልቀቱን የት እንዳደረሰው የምናውቀው ነው። እና ያንን የመሰለ ውለታ የዋለውን መንግስት በዛ ደረጃ ተዋረደ ብለሽ ውለታውን ውለታ ቢስ አረግሽው እና ለምንድን ነው ያን ያረግሽው? ለምን ከዛ በኋላ የመጣው ያው ራሱ ደረጀ ከበደ እንደዘመረው የነጻነት ዘመን በበጎቹ ፋንታ ተኩሎች ዘዋሉበት ብሎ እንደዘመረው ነው የሆነው። ያው እስካሁን ድረስ ያንን መከራ እየበላን ያለ ነው እና ስለዚህ ያን የመሰለ ዘመን ለምንድን ነው እንደዚህ አድርገሽ እንትን ያልሽው ማለት ነው ያዋረሽው? ሌላው የመጨረሻዬ ለምንድን ነው መጽሐፍ ነው ወይስ ቲክቶክ ነው ስል ነበር እና ንዑስ ርዕሶቹ በሙሉ ቲክቶክ ነው። በቃ ልክ በአንድ ገጽ ራሱ 2 ንዑስ ርዕሶች አሉ። በጣም ነው በእያንዳንዱ ገጽማ ሁሉም ላይ አለ እና ይሄ የቲክቶክ ባህሪ ነው እና ቲክቶክን በመጽሐፍ ለማለት ነው። ምክንያቱም በቃ ንዑስ ርዕሶች ባትሰጪያቸውም ችግር የለውም በቃ መሄድ መነበብ የሚችል ነው እና በግድ አንቺ ንዑስ ርዕስ እየሰጠሽ እኛንም አደከምሽ። ስለዚህ ምናልባት ይህን አስበሽ ነው ወይ ቲክቶክን በመጽሐፍ አይነት ሀሳብ ለማለት ነው። ፓስተር እንግዲህ በጣም አመሰግናለሁ። ጥሩ እይታ ነው። ግን ድክመቱን ብለው ወይም ደግሞ ማሻሻል ያለበትን ያሉትን በሚገባ አልሰጡንም ብዬ አስባለሁ። አመሰግናለሁ። ስለ አስተያየቶቻቸው እናመሰግናለን። በመቀጠል ገምጋሚውና ጸሐፊዋ ለተጠየቁ ጥያቄና ለተሰጣቸው አስተያየት ምላሽ የሚሰጡበት ነው። አስቀድመን የመጽሐፉን ጸሐፊ አስተያየታችን እንድትሰጥ ለእሷ እድል እንሰጣለሁ። እሺ፣ አመሰግናለሁ። በመጀመሪያ ከሁሉ እዚህ ጋር ያደረሰኝን ጌታ አመሰግናለሁ። ያው ብዙ ጊዜ መጽሐፍ ሲጻፍ ወይ ሰውየው በሆነ ታሪክ በራሱ ተነሳሽነት የሆነ ርዕስ ፈልጎ ሊጽፍ ይችላል። ወይ ደግሞ ብዙ ጊዜ ባዮግራፊ ሲሆን ባለ ታሪኩ ጻፍልኝ ሊል ይችላል አይደል? የሚገርማችሁ በአጋጣሚ ነው እኔ የዚህ መጽሐፍ ጸሐፊ የሚሆንኩት። እንደው ትንሽ ባክግራውንድ ለመስጠት ማለት ነው። የመጀመሪያ ስራዬም ነው። የመጀመሪያ ነው መጽሐፍም ስጽፍ ያው ግን ከሚዲያ ጋር ከጽሁፍ ጋር የተገናኘ ነው ያለኝ ባክግራውንድ፣ የትምህርትም የልምድም ማለት ነው። ያው ኤሌክትሮኒክም ፕሪንትም ሚዲያ ላይ ነው ያለኝ ነገር። ግን በቃ እግዚአብሔር ፈቀደና እንዳውም እንግዲህ መጀመሪያ ስለሆነ አንዳንድ ወደዚህ ወደዛ እየዘለልኩ ልመልስ እችላለሁ። ግን ጥያቄዎቻችሁን በዚህ ውስጥም ልመልሰው እችላለሁ ብዬ አስባለሁ። መጽሐፉን ራሱ አስባችሁታል? እንደው የግል የአንድ ሰው ታሪክ መጽሐፍ ይቀላል አይደል? የ150 ሰው ታሪክ የ50 ዓመት ታሪክ ከመጽሐፍ እንደ ጀማሪ በተለይ ማለት ነው። ግን ደፍሬ ይህንን እድል ባገኘው ጊዜ ይሄ እድል ወደ ቤቴ ተደብቄ ወደ ነበርኩበት ወደ ቤቴ ሲመጣ እሺ ብዬ ራሱ መጀመሪያም የተቀበልኩበት ምክንያት ምን ነበር? ረጅም ጊዜ ቤት ውስጥ ነበርኩና አንድ ጸሎት ጸልይ ነበር። ጌታ ሆይ ባዮግራፊ አሁን መጽሐፍ እችላለሁ እና የአንድ ሰው ባዮግራፊ እምጽፈው አምጣ፣ ወደ ቤቴ አምጣ። አውቃለሁ በቃ እግዚአብሔር መንገድ እንደሚከፍት ስለማቅ ባዮግራፊ ነው መጽሐፍ የለመንኩት ጌታን። እና ናሁሰናይን ታውቁታላችሁ። ናሁሰናይ አፈወርቅ ደወለልኝና ትፈልጊያለሽ ብሎ የኳየሩ መሪዎች ጋር አገናኝ። ለምን እንደሆነም አላወቅኩም። በቃ በቀጠሮ ቦታ ሄድኩኝ። አወሩኝና እንደዚህ ትችያለሽ ያሉ። ይሄ የሆነው መቼ ነው? ኖቬምበር ሜይ ላይ 50 ዓመታቸውን ሊያከብሩ ኦሬዲ ቀን ቀጥረዋል። ለዛ ዝግጅት ላይ ናቸው። 6 ወር ማለት ነው። ገና ስንገናኝ ማለት ነው
እኔ በቢጫ ለዋሾቹ ብዬ መዝሙሩን ከማወቅ ሌላ የደረጀ ኳየር እንኳን እንደሆነም አላውቀው ኳየር ማለት ነው። ደረጀ እዛ አባል እንደሆነ ራሱ አላውቅም እኔ በዛ ሰዓት እና ሲሉኝ ሲጠይቁኝ 6 ወር ገና ምንም እንጋስብ ምንም ነገር አይ ኖ ናቲንግ ስለዛ ነገር ከዛን እዛው ነው ይችላል ያልኩት። ለምን አልሽ ብትሉኝ ጸሎቴን አስታወስኩት። አሃ ለዚህ መጽሐፍ ነው ልቤን እንደዛ ያጮኸው። ስለዚህ ጌታን አምነዋለሁ ያስችለኛል። በቃ በሳምንት ጌታን ይረዳኛል። እንደውም እንደማልችል ሳስብ እችላለሁ ማለት ነው አልኩና እችላለሁ ብዬ እዛው ቃሌን ሰጠው ማለት ነው። ከዛ ገና ድርድሩ ምን ሲባል በቃ ከገና የተመረቀው መጽሐፍ ለዳግመ ትንሣኤ ግንቦት 3 ነው። እኔ መጽሐፍ የጀመርኩት ገና ዲሴምበር ላይ ማለት ነው ጥር ላይ መጽሐፍ ጀመርኩ። በሳምንት አንድ ምዕራፍ በሳምንት አንድ ምዕራፍ የነበርኩበትን ባክግራውንድ ደግሞ አስፈላጊ አይደለም እንጂ በጣም ከባድ የሚባል የራሴ ቤት ውስጥ አሳይመንት እያለኝ ማለት ነው። ቀን ሰራለሁ፣ ማታ በስልኬ ሙሉ መጽሐፉን ስልኬ ላይ በቃ እኔ እንትኑ እንኳን የሚጻፍበትን ቴምፕሌት እንኳን አላቆም ነበር። ኖት ፓድ ላይ ምናምን ሁሉ ነበር ምጽፍ የነበረው። እረሱሉ ሳልሰጥ ምናምን ኤዲት ለማድረግ ሰው ሁሉ አምታታ ነበር ፋይል ማለት ነው። በእንደዛ አይነት ሁኔታ ውስጥ እውነት ለመናገር መጽሐፉን ለህትመት ሲሰጥ ከቻፕተር 1 እስከ 13 ድረስ አንድ ያላነበብኩት። ይሄን ስል ግን እኔ ችሎታዬን ሳይሆን እንዴት የእግዚአብሔር ጸጋ ረድቶኝ እንደነበረ ማለት ለአካውንታንትም ለየትኛውም ነገር የእግዚአብሔር ጸጋ ይሰራል እና ያ ጸጋ እዚህ መጽሐፍ ላይ ታውቁታላችሁ። ሙሉ ኢንፎርሜሽን ኖሮ አንድ ቻፕተር እንዴት ፍሎ ሊያደርግና ይቅርታ ከርዕስ ወጥቼ ከሆነ ላቋርጥና ወደ መልስ ልምጣ። በዛ ውስጥ ስለነበረ የምታዩት የጽሁፍ የፊደል ግድፈት ይታያያችሁት ይሄ የምታዩት ነገር ሁላ አንዴ እንኳን ቁጭ ብዬ ሙሉን አላነበብኩትም። ማተሚያ ቤት ገብቶ ሁሉ ስንት ገጽ ደረሰ ህትመቱ እየደወልኩ ማለት ነው 100 ገጽ ደርሶ ከሆነ ቆይ እርማት አለኝ 120 ገጽ ላይ እያልኩ ፔጅ እየቀየርኩ ሁሉ እየላኩ ይሄ ነገር ይደርሳል አይደርስም እጄ ላይም የመጣው የሚገርማችሁ ሌሎች ጸሐፊዎች አናደርስም ስላሉ በሌላ ምክንያት ነው እኔ ጋር የመጣው እና እዚህ ጋር ራሱ አሁን ስመጣ እኔ መጽሐፉን እንደገና ታርሞ ለመስራት እቅድ አለና እንደውም ቀለል ብሏል። ብዙ ድብደባ ነበር የጠበቅኩት። ብዙ አልደበደባችሁኝም እግዚአብሔር ይባርካችሁ። በተለይ ዴቭ ማለት ነው እና ለእርማት ነው እውነት እርማት ለመሰብሰብ ነው የመጣሁት እና ብዙዎቹም እዚህ ጋር የተባሉትን ነገሮች ራሱ እኔ ራሱ ለራሴ ያረምኳቸው የተባለው ጠቅላላ ኢቭን ሌያውቱን ምርኩ ነው እኔ የሰራሁት ጉግል እያረኩ ሊድን እየደወልኩ ሊድ ያንቺ መጽሐፍ በምንድን ነው በወርድ ላይ ነው የሰራሽው እንዲህ ያልኩ ማለት ነው። የድሮ መጽሐፍ አስመስዬ የወጣው ራሱ ያን ያክል ፋታ ስላልነበረው ማለት ነው ስራው እከሌም እንኳን የሚባል ኤዲተር እንኳን ያልኖረው ማለት ነው። በቃ እኔው ነኝ ራሴው ጽፌው ኮንቴንቱን ብቻ ለኳየሮች ልካለው። መጀመሪያ ላይ በተለይ ለታሪኩ ደግሞ ጋሽ ሰለሞን ኢቭን ቢብሊዮግራፊ ነው ያውቃለሁ። ያም ግራጁዌት በሊትሬቸር ግን እሱን እንኳን ቁጭ ብሎ ለመጻፍ እንኳን ጊዜ ያልነበረው 3 ቀን ሳልተኛ ምናምን ለማተሚያ ቤት ለማድረስ ማለት ነው። ሁሉ ነገሩ በቃ በዛ በእግዚአብሔር ተአምራት የተሰራ ነው። ግን አንድ ወንድም እንደጠቀሰው ግን እኔ እንኳን ራሴ ሳነበው ታሪኩ ግን ማለት የተኖረ ህይወት ስለሆነ አሁን ሳነበው ማለቅስባቸው ታሪኮች አሉት መጽሐፍ። ምክንያቱም በቃ ታሪኩ ራሱ የተኖረ ደስ የሚል ነገር ስላለው ማለት ነው። ሞር ኦፍ ኢንፎርማል ሆነ የተባለው ባይዘዌዝ መጽሐፍ እንትን ሲባል ሲሰጠኝ እስቲ ቆይ የኳየር ታሪክ ከዚህ በፊት ካለ ምን ይመስላል ሳምፕል ልውሰድ ብዬ ጉግል ባደርግ በታሪክ አይደለም በኢትዮጵያ በዓለም ላይ የኳየር ታሪክ መጽሐፍ የለም። አንድ ወንድም እዚህ ጋር ጠቅሶታል የለም። ስለዚህ የትኛው ሞዴል ልከተል? ከዚህም ከዛም በቃ እግዚአብሔርም እየረዳኝ ወደ ውስጥም እያሰብኩ እያሰላሰልኩ ከዛ ቀንዲ ቢሆን ሌላው ደግሞ እስቲ የኳየር ታሪክ ከሆነ እንዴት ብሎ ይጻፍ ከዚህ በላይ ሌላ ደግሞ ታሪክ ነው ወይንስ ነገር ዜና መዋለ ነው ላላችሁት እሱ የኔም ጥያቄ ነው። እሱ ራሱ ሳይቀር ማለት ነው የኔ ጥያቄ ለምን ባለፈው እጩ ሆኖ የታሪክ መጽሐፍ እንዴት ታሪክ የቸርች ታሪክ ነው የተጻፈው እንዴ ምናምን ነው እዛው ላይ እኮ የታሪክ ይላል ግን
እኔ ውስጥ እንኳን ታሪክ ነው የሚለው ውስጤ ስላልገባ ማለት ነው። ኦኬ ታሪክ መጽሐፍ ነው እንደ ጻፍኩት ብዬ ለዛሬ ነው ያወጣሁት ማለት ነው። ነገር እኔ ራሴ እንኳን ብያለሁ። ስለዚህ እሱንም ተመካክረን ይሄ ነገር እንዲሆን በዚህ ጎራ ይገባ የሚለውን እኛው ተመካክረን እናርገው ነው የምለው። እሱ ራሱ የኔም ጥያቄ ነው እንዴ ታሪክ ጸሐፊ ሆንኩ እንዴ ምናምን ብያለሁ ለራሴ ማለት ነው። ሌላው ደግሞ በደንብ ስለነደረጀ በደንብ ቢባል እኔም ከማቀው ማላቃቸው ታሪኮች ገብቷል እዚህ መጽሐፍ ውስጥ ስለደረጀ። ግን ምንድነው ግን ቁጥብነት ግዴታ ነበረ ስለ ባለ ታሪክ እንደው ምን አድልቼ ለደረጀ ማለት ነው። አሁን ምንም ይባል ያን ዘመን የፈለገ ይሁን በቃ እንወደዋለን ማንነቱ እንዳለ ነውና አንደኛው ምዕራፍ ስለ መዝሙሮቻቸው የሚሉትን የደረጁ መዝሙሮች ብዬ አውጥቼለታለሁ። ምዕራፍ ለሱ መታሰቢያ ነው ያደረኩት በስልጣኔ ማለት ነው እንደ ጸሐፊ። ውስጡ ቀሪው ደረጀ ነው የደረጀ መዝሙር ለማለት ፈልጌ ነው። ግን የደረጁ ማለት መዝሙሮቻቸውም እንደዛ የደረጁ ስለሆኑ መጣልኝ ያ ቃል በቃል እንትን ውስጥ አለ። ግን የሱ መታሰቢያ እንዲሆን የተወሰኑት ነገሮች ሌላ ደግሞ ፐርሰናል ነገር ሌላ ዲቴል ነገር መጽሐፉ አላማው አይደለም ለማውራት። ስለዚህ የምናወራው እንዴት ዳኑ፣ ከየት ወጡ፣ እንዴት ዳኑ፣ እንዴት ኳየር ገቡ፣ የኳየር ታሪካቸው ሪሌትድ እንደገና ሁላችሁም ያላችሁት ወይም ያላላችሁትም ሪደብል ነው። ጌታ ይመስገን። ለምንድን ነው ሚዲያውን ሁሉ የሚያጠለቀልቀው? አይተን ከሆነ በኢቭን በሶሻል ሚዲያው ምናምን ምርጥ ትምህርቶች ብዙ አድማጭ የላቸውም፣ ተመልካች የላቸውም። የሚወደዱት የሰው ታሪኮች ናቸው አይደል? ስለዚህ መጽሐፉንም የግለሰብ ታሪኮች ቢመስልም ግን ውስጡ ግን ሪሌትድ ዊዝ ዘ ኳየር ወይ ባክግራውንዳቸውን ነው ወይ እንዴት ዳኑ ነው። ከዛ ያ ውጤት ነው አዘማሪ ያረጋቸው አይደል? ስለዚህ ቁጥብ ሆኖ ነው እንጂ የሰዎችን ባዮግራፊ ስላልሆነ ማለት ነው። ሁሌም ከተነሳ ካያችሁ ሌላ ፓርቱን አናወራም። ስለ እያንዳንዱ ሰው የምናወራለት ከኳየሩ ጋር አሁን ያልኩትን ነገር በተገናኘ ግን ይወራላቸዋል። ያገኘዋቸው ሰዎች ታሪካቸውን ልናገኝ የቻልናቸው እና ሳምፕል ስለሚሆን በተረፈ ይሄ ደግሞ ተዛባ የተባለው ነገር እኔም የማልወደው ሊያውት ነው ያለው። በቃ እኔም ተባበራለሁ መጽሐፉ ላይ እኔም አልወደድኩትም። ይሄ መሀል ላይ ግሬ በቃ የዛን ጊዜ እንዳልኳችሁ ጥድፍድፍ እንትኑ ራሱ ሌላ 6 ገጽ እኮ ነው ማውጫው ራሱ። እሱ ሁሉ ነገር እንደገና በደንብ በቃ አምሮ ሊሰራ የሚገባ ብዙ ነገር አለው። እስቲ ያልመለሱት ጥያቄዎች ካሉ በመለስ የምፈልጋቸው ያንዳንዶቹ ይዛ የተባለው መጽሐፉ ያ ትኩረት ስለሌለው ነው። የነደረጀ እውነት ነው መስማት ይፈልጋል። ግን በቃ መጽሐፉ ያንን ነገር አላማው ስላልሆነ እንደገና እንደ ኳየር ታሪኩ ማለት ገምጋሚው የሰጡት አስተያየት አንዱ እንደ ኳየር ብንሰማ ስለ ኳየሩ በተባለው ነገር እዚህ ውስጥ እንደው ስለ ኳየሩ ያልሰማነው ነገር አለ ወይ? እንደው አንዱ ነገር ምክንያቱም የሰዎቹ ታሪክ ነው እኮ የኳየሩ ታሪክ። እንደገና በዛም ደግሞ ከተባለ እንደ ኳየርም ፍሬዎቹ አንደኛ ተነባቢ እንዲሆን ነው ብያለሁ። ተነባቢ እንዲሆን የሰዎች በሚመስል ነገር ውስጥ ግን የኳየሩ ታሪክ ቀርቧል። ያንን ለመማረክ በቃ ታሪክ መጽሐፍ ብሎ ብዙ ጊዜ ኢንተሌክቹዋልስ ምናምን ካልሆኑ ሰፊው ህዝብ ማንበብ አይፈልግም አይደል? እንዲህ አይነት መጽሐፍ ሲሆን ግን ተጽፎ ካልተነበበ ምን ያደርጋል? ያንን አፕሮች የተጠቀምኩት ለዛ ነው። ስለዚህ ምዕራፎች ውስጥ የስደታቸውን እንደዚህ ብያለሁ። ስለ አብዮቱ ባክግራውንድ ቢሰጥ ምናምን በተባለው ያን ነገር ለማድረግ እኔ የራሱን እንኳን ታሪካቸውን ያወራውላችሁ ባይዘው የጋሽ ጥላሁን የጋሽ ሚሊዮን ምናምን የተባለው ኢንተርቪው ነው እንጂ ከመጽሐፍ አይደለም። እዛ ላይ እሳቸው ስለ ቸርች ምስረታ ሁሉ በመጀመሪያዎቹ ምዕራፍ የጠቀሱት ኢንተርቪዎች አሉኝ። ግን ኢንተርቪው የተደረጉትን መጨረሻ ላይ በዋቢነት እኮ ቃለ መጠይቅ የተደረገ ተብሎ መጻፍ ነበርበት በዚህ ቀን። እሱን እንኳን ማካተት እንኳን ፋታ አላገኘሁም። ድክም ብሎ የነበር መጨረሻ ላይ በተለይ። ስለዚህ ለዛ ነው እና በእንደዚህ ቴክኒካል ነገር ማአት ነገር አለ እንጂ እነ ጋሽ ጥላሁን እነሱ ሁሉ ኢንተርቪው ተደርጓል። እና ሌላ ልብ ካላችሁ ምዕራፍ 1 ማለት ጋሽ ጥላሁን እዛ አንድ ኮት ያረኳት እዛ ቢብሊዮግራፊ ላይ ያስቀመጥኩት የእሳቸውን ሙሉ መጽሐፍ ሰመራይዝ አድርጌ ነው ቻፕተር 1 እኔ ጻፍኩት
ባክግራውንድ ለመስጠት ማለት ነው። የተረፈውን ደግሞ ጋሽ ሰለሞን እሱን መግቢያው ላይ ገልጬዋለሁ። ይሄ ማውጫው ላይ ተደጋገመ የተባለው ነገር እንዳልኳችሁ እሱንም ነገር እንትን ለማለት ጊዜ አልነበረም እና ያው ደግሞ ቻርች ውስጥ ማስከፋት ምናምን የሚባል ነገር ላይ መጠንቀቅ ስለሚያስፈልግ ለዛ ይግባ ተብሎ የመጣውን ነገር ሁሉ በቃ ከፊት አስገባውት ሁሉንም ማለት ነው። አሁን በቃ ለሱ አይደለም ጊዜው ጀስት መጽሐፉ እዛ ጋር የተቀመጠለት የበዓል ቀን አለ የማይገፋ መድረስ አለበት። ስለዚህ ብዙ እንዲቁጭ ተብሎ በደንብ የተሰለቀ ነገር አልነበረም። ለዛ ነው በአንድ በሁለት ይቀመጥ የተባለው ነገር ደግሞ ይሄ ስለ ፖለቲካው ባክግራውንድ እሱንም መጀመሪያ ላይ ትንሽ ባክግራውንድ ዳራ ለመስጠት ባጭር እየገለጽን እናልፋለን አልኩ። እኔም በቃ ውስጤም ዴቭ እንዳለው ጠምጄው ነበር አብዮቱንና እሱን በቃ ኤክስፕረስ እያደረኩ እሱን በውስጠ ታዋቂነት አድርጌ ነው ያለፍኩት። ምናልባት እንዳለው ይሄ መጽሐፍ የታሪክ ነው ወይ ብለን እንጠይቅ ያንን ላለው ቻሌንጅ ማለት ነው። ምክንያቱም ታሪክ ጻፊነት እንዲቀላል ነገር ስላልሆነ ማለት ነው። አሁን ተስፋዬ ጋቢሶም ጽፏል እኮ እንደዚህ ተብሏል ገጽ ላይ። ተስፋዬ ጋቢሶንም ኢንተርቪው አድርጌው ነው አሁን እዛ ላይ የገባው። ግን ኢንተርቪው እንደተደረገ መጨረሻ ላይ ደግሞ ሜንሽን አላደረኩም ካለው በቃ ይሄ የኔ ቴክኒካል የሆኑ የመጽሐፍ ቅርጽ ላይ ያሉን ችግሮች ናቸው። ነጋሽ ዳንኤል መለሶ ኢንተርቪው ማድረግ ይቻል ነበር። ጋሽ ዳንኤልን ለማድረግም አስበን ነበር። በዛ ጊዜ አልነበረም፣ አገር ውስጥም አልነበረም። አንድም እሱ ነው። ሁለተኛም በቃ ከትልቆች ምስክርነት በቃ ተስፋዬ ይበቃል እንጂ ወደ 10 ሰው ምናምን ኢንተርቪው ልናደርግ ኦሬዲ ዝርዝር ሁሉ አውጥተን ነበረ። በቃ ይበቃል ስለተባለ እንትን ብሏል። ግን ሌላው ደግሞ እንደውም እኔ ደስ የሚለው ኳየሩ በጣም ነፃነት ሰጥቶ ነው ያጻፈኝ። ብዙም ገደብም አላደረጉብኝም። እንደው ሜንሽን አለማድረጋችሁ ገርሞኛል። ግን ኳየር ውስጥ የነበረው የስተት ትምህርት ሬዲዮ የሚለው ቻፕተር ለምንድን ነው ያላወራችሁለት እናንተ? ደግሞ ለእናንተ ጥያቄ አለኝ። ማለት በቃ ታሪክ ይደግማል፣ ራሱን ይደግማል። በዚህ ዘመን እኮ የምናየው ችግር እኮ በዛ ጊዜም ነበር ለካ። እና ያንን አሁን ስህተት ነው ግን አውጭ አልተባለም። በደንብ ተጠርኮለታል፣ ምዕራፍ ተሰጥቶት አይደል? ስለዚህ እሱን ደግሞ እኔ ኳየሩን በጣም አመሰግናለሁ። በዚህ ስለ መዝሙሮቹ አንድ ምዕራፍ ቢኖር ተብሏል። ስለ መዝሙሮቹ አንድ መጽሐፍ ቢኖር ነው የሚባለው እንጂ 1500 መዝሙር ለያዘ ኳየር በአንድ ምዕራፍ ሳይሆን በመጽሐፍ ራሱን ችሎ በደንብ ቴዎሎጂያንስ ደግሞ እሱ ላይ ቢሰሩ ነው ከኔ ይልቅ ብዬ የምለው። ፍሎ የለውም የተባለውንም መልሻለሁ። ከነጻነት በኋላ ታሪክ አልነበረውም ወይ የሚለውም ትልቅ ቆንጆ ፖይንት ነው የተነሳው። እንደ ተጣደፈ ሰው ምናልባትም እሱ ላይ ምንድነው ብዙ ጊዜ ፋውንዴሽን ላይ ነው አይደል ኢንቨስትመንት ብዙ ውጣ ውረድ ታሪክ ለመወራት የሚሆኑ ነገሮች ያሉት። ምናልባት ከዚህ በኋላ ያለው አንድ አይነት በቃ በጽናት የማገልገል ነገር ነው። ግን ስቲል እኔ ራሱ አንድ ምዕራፍ ቢያንስ ከዚህ ከ83 በኋላ ላለው ታሪክ አንድ ምዕራፍ መጨመር አለብኝ ብዬ እኔ ራሴ አስባለሁኝ። ቢያንስ አንድ ምዕራፍ ምናልባትም 2 ምዕራፍ ልናረግ እንችላለን እንደ ሁኔታው። እሱንም ኮንሲደር አድርገናል። የቲቺንግ ታሪክ የለንም ያልከው እኔን ይመለከት እንደሆነ ጥያቄው አላውቅም። ወንድም ቴድሮስ ከሆነም ሁሉ ጊዜም የዜማን ፓወር እናውቀዋለን፣ የግጥምን ፓወር እናውቃለን። ለዛ ይመስለኛል አይረሴነት ሁሉ ጊዜም ያ ነገር ስላለ ይመስለኛል። ምናልባት እኮ መጽሐፍ ቅዱስንም በዋናው ቋንቋ ብናየው ትንቢተ አሞጽ እኮ በግጥም የተጻፈ መጽሐፍ ነው አይደል? እንደዚህ ብዙዎቹ የትንቢት መጽሐፍ ዛሬ ገልጠን ማናያቸው እንኳን መጽሐፎች በቀን እንትናችን እነሱ እንኳን በዛ እንደተጻፉ ነው አንዳንድ ነገር ላይ ሳነብ ያየሁት፣ ሁሉም እንኳን ባይሆኑ ማለት ነው። ስለዚህ ያ ፓወር ይመስለኛል እንጂ ሌላ አይመስለኝም። ኦኬ ምንጭ ከፈረሱ አፍ ብዬለ እዛ ላይ አሁን እኮ የታሪኩ ምንጭ የሚለው ከመራፉ በፊት የጻፍኩት ላይ የታሪኩ ምንጭ ላይ የሚለው ላይ እኮ ከየት እንዳመጣው ትገልጫለሁ። ያለ ምንጭ ምንም የተጻፈ ነገር የለም። ግን ምንድነው መጨረሻ ላይ ኢንተርቪው የተደረገ ከሆነ እኮ እንደ ቢብሊዮግራፊ እኮ ትክክል እሱን እኮ አልኩኝ እኮ አድሚት አረኩ። እነዛን ነገሮች ከስር አላስገባሁም ከነበረኝ ውጥረት የተነሳ
ምናልባት እኮ በጻፍኩት ጊዜ ወዲያው ላስገባችል ነበር። ያ ደግሞ የራሴ ቴክኒካል የሆነ የራሴ ጉድለት ስለነበረ ነው። ኢቭን መጽሐፉ ሌላ ሰውም እኮ ሌያውቱን ሰርቶ ነበረ። እኔም ጎን ሰራው፣ ሌላም ሰው ሰራ። ከአንዳንድ ነገሮች አንፃር የኔ ስለተሻለ የኔ ተወሰነና ማተሚያ ቤት ገባ ማለት ነው። በዚህ ደረጃ ነበር የነበረብን ውጥረትና እንደው እንደዚህ ጠረዝም አድርገን አለ ማሳተማችን እንደው ያ ነው። ለዛ ነው እንዳላችሁት ያንንም ባክግራውንድ በደንብ እኮ ሰፋ ብሎ ከዛ ነው ኦኬ ታሪኩን አውቀዋለሁ፣ ግን ስለዚህ ታሪክ መጽሐፍ ኮት ላርግ ካልኩኝ ቁጭ ብዬ ደግሞ መጽሐፍ ደግሞ መርጬ ብዙ መጽሐፍ ቀላል ነገር አይደለም እኮ መጽሐፍ አይደል፣ በተለይ ሪፈር ለማድረግ። ስለዚህ በዛ ረገድ የተጻፉ መጽሐፎች ሰብስቤ አይቼ አንድ ምዕራፍ ላወጣ። ስለዚህ በጣም ታይም ቴኪንግ ሂስትሪ ጸሐፊ መሆን ቀላል ነገር አይደለም እና እኔም ይሄ ከታሪክ ይመደባል አይመደብ የሚለውን አብረን እንወስን ብያለሁ። እሱን በድጋሚ እሺ። ብዙ ጥያቄ እንኳን እኔ ጋር አልመጣም። ምን አይነት ነው ብለህ ነው? ታሪክ ነው ወይ ዜና መዋዕል ነው ባዮግራፊ ነው ወይ ላልከው እንደዛ አድርጌ አላሰብኩኝም። ያው የተለያየ ነገር ማድረጌ እንደዛ ነው። ታሪክነቱን የሚያሳይ ነገር እንደሌለ ያው መቸገሬን ተናገር ያለውኝ። ኢንዲቪጁዋል ታሪኮችና የግለሰቦች ታሪኮች በብዛት መጽሐፉ በዛ የተሞላ ነው እና እንደ ታሪክ ለማሳየት የሚያስችሉ ትላልቅ እንትኖች የሉም። መጽሐፉ በነገራችን ላይ የመዋቅር እንደገና ሪራይት የመደረግ ጉዳይ ነው እንጂ ብዙ ኢንፎርሜሽን አለው፣ በቂ ኢንፎርሜሽን አለው። ምናልባት እንትን መባል ነው መዋቅሩን ማስተካከልና አቀራረቡን ጥሩ ኤዲተሮች ሂስቶሪያንስም የሆኑ ሊትሬቸርም ሌላም ኖሮ በጥሩ ሁኔታ መዋቀር ነው ያለበት እንጂ ኢንፎርሜሽኖቹ አሉ። ምናልባት እንደዚህ ኢንዲቪጁዋል እንትን የግድ 50 እኔ እንዲያው መጀመሪያ ቁጥሩን አላየሁም ነበርና የኢንተርቪው የተደረጉትን መዘምራን ቁጥሬ ነበር እስከ 70 ደርሻለሁ እኔ መጽሐፉ ላይ ያየው ማለት ነው። እንደዚህ የገለጥኩ የገሌ እንዲያርጎ የሚለውን ማለት ነው። መጽሐፉ ግን 51 ነው የሚለው 51 ብሎ 40% ኢንተርቪው ተደርገዋል ነው የሚለውና ያዛ ውስጥ አለ። ምናልባት እሱን መሰብሰብ የሚቻልበት መንገድ ካለ ጥሩ ነው። ቀደም የተነሱ ጥሩ ነገሮችም አሉ። የግድ ሶንግ ስቶሪ ሰፊ ሊሆን ስለሚችል እንትን ባይል ዋና ዝማሬዎች ቀደም እንደተባለው 1 3 4 5 ኳይሩ የሚታወቅባቸው ዝማሬዎች መቼ ተጻፉ እንዴት ተጻፉ የሚለው እንትን ቢባል ጥሩ ነበር እላለሁ እና መጽሐፉ ኢንፎርሜሽን አለው። የተደከመበትም መጽሐፍ ነው። ደግሞ በ6 ወር ተጻፈ ማለት በጣም የሚያስገርም ነው። በእውነት ትልቅ ትጋት ነው ያሳየሽው። መጽሐፉ እንደገና ሪስትራክቸርድ መሆን ነው ያለበት። ኢንፎርሜሽኑ አሉ፣ አንዳንድ ነገሮች መጨመር ይኖርባቸዋል። እንዳልሽውም ደግሞ በመዘምራኑ ዝም ብሎ የተነጠለ ኢንዲቪጁዋል ታሪክ አይደለም። ኳየር ውስጥ መጥተው ያደረጉትንም ኢንዲቪጁዋልስ ተነግሯል። መጽሐፉ ጥሩ ኢንፎርሜሽን አለው። ግን ጥሩ ኤዲተሮች በተለያየ አቅጣጫ መጥተው ይሄን መጽሐፍ በጣም ጥሩ አድርጎ እንትን ማድረግ የሚቻል ይመስለኛል። ቅድም ቴዲ የጠየቀው ጥያቄ አለ። መዝሙሮችን እናስታውሳለን፣ ለምንድነው የቲቺንግ አስተማሪ ቲቺንጎች የማይታወቁት የሚል ነገር አንስተዋል። አስቤበት አላቅም እሱን። ጸሐፊዋ እንዳለችው መዝሙር ርዕስ አለው፣ ይታተማል፣ በግጥም በዜማ ይቀርባል። ረጅም ጊዜ በሰው ውስጥ የመቆየት አቅም አለው። ከመዝሙር ስትራክቸር የተነሳ ከዜማ አለው፣ ግጥም አለው፣ በሰው ውስጥ ይቆያል። ስለዚህ ስምም አለው፣ ርዕስም አለው። አልበሙ ርዕስ አለው፣ ያንዳንዱ መዝሙር ርዕስ አለው። የተነሳ ይታወቃል። ስብከቶች እኛ ሀገር ብዙ እየተቀረጹ እንትን የሚባሉ ድሮ ይሰሙ ነበር። አሁን አላቅም እንትን የለም። ግን በውጭው ሀገር የተለመደ ነው። ቻርልስ ስፐርጀን ነው ሲነርስ ኢን ዘ ሃንድ ኦፍ አንግሪጋድ የሚል መጽሐፍ ስብከቱ ይነገርለታል ማለት ነው። ፓወርፉል ስብከቱ ሰውየው በትክክል ጠቅሼው እንደው አላቅም። ጆናታን ኤድዋርድስ ነው። ሲነርስ ኢን ዘ ሃንድስ ኦፍ አንግሪጋድ ይላል። ይሄ በዚህ ይታወቃል ሰውየው። ምናልባት 300 ምናምን በፊት የተሰበከ በአዌክኒንግ ጊዜ የተሰበከ ሊሆን ይችላልና እኛ እንዲህ አይነት ነገር የለንም። ቢኖር ጥሩ ነው። ጥሩ ወጥ የሆኑ ፓወርፉል የሆኑ ስብከቶችን እንትን አድርጎ ፖፑላራይዝ የማድረግ ነገር ቢኖረን ጥሩ ነው። ግን እንደዛ አስቤ አላቅም። ጥያቄን በትክክል ተረድቼው ከሆነ ታንኪዩ። እሺ ይሄ እንትኑ ላይ የቀረበው ቅድም ተብሏል። ምንድነው ትልቅ
ብዙ ሊተረክ የሚገባውን ነገር ነው በአንድ ሴንቴንስ በሁለት ሴንቴንስ እንደ ግጥም አድርጋ በጣም ኮምፓክት በሁኔታ ነው የምታስቀምጠውና ለምን እንደሆነ ተናግራለች። ጠምጄዋለሁ አብዮቱንም ብላለች። እና እሱ ግን ምንድነው ትንሽ የግድ ሰፊ መሆን የለበትም። ከመዘምራኑ ታሪክ ጋር ተያይዞ አብዮቱ ምን እያደረገ እንዳለ በወቅቱ ያለውን ነገር ትንሽ ባክግራውንድ ሊሰጥ በሚችል ግልጽ በሆነ አማርኛ በቅኔ ሳይሆን ፕሌን ላንጉዌጅ በአረፍተ ነገር በዝሩ ቢጻፍ ጥሩ ነው። ሰው ሊረዳ ቅኔ ማሰብ ይጠይቃል። ቆሞ ማሰብ ያስቸግራል። ኮምፓክት ነው። በቅኔ ነው የቀረበውና ግን ያ ታሪክ ወቅት ስለሆነ ግልጽ በሆነ ቋንቋ ቢጻፍ በአንድ 2-3 ፓራግራፍ ተሰጥቶት ቢጻፍ ጥሩ ባክግራውንድ ይሆናል እንትኑ ብዬ አስባለሁ። ከመጽሐፉ አጠቃላይ ጥያቄም ከታዳሚዎቹም ከቀረበው አንጻር ለሁለታችሁ ምናልባት ብትመልሱት ጥሩ ነው ብዬ የእግዚአብሔር ጣልቃ ገብነት እንደተጠበቀ ሆኖ ከሙያ ስነ ምግባርና ደግሞ ትልቅ ኃላፊነት ከመውሰድ አንጻር በእንዲህ አይነት ጥድፊያ ውስጥ ይህንን የሚያክል ታሪክ ኃላፊነት ወስዶ በመጽሐፍ ረገድ ያላችሁ እንደ ሊትሬቸር ተማሪ ለሁለታችሁም ቢቀርብ ጥሩ ነው ላለው። ምክንያቱም ቅድም ዴቭን በመጨረሻ አንስቶታል። መጽሐፉ ጥድፊያ የሞላበት እንደሆነ ግልጽ ነው። በዛ ላይ የጸሐፊዋንም አቅም የሚመጥን እንዳልሆነ አይቻለው አውቃታለሁኝ ብሏልና በግልጽነት ነግረሽናል። ምናልባት ሁሉም ተቀብለውትም ሊሆን ይችላል፣ አልተቀበሉትም ሊሆን ይችላል። ግን እዚህ ጋር እንደመቀመጣችን መጠን ከእናንተ አስተያየት ብንሰማ ለወደፊቱ እዚህ ጸሐፊያንም አሉ የተለያዩ ለመጻፍ የሚዘጋጁ ሰዎች እንደነዚህ አይነት ትልልቅ ኃላፊነቶች የ50 ዓመት ታሪክ በጣም ትልቅ ነው። በ3 ወር ውስጥ በ4 ወር ውስጥ ህትመት ላይ ለመድረስ ራሱ የህትመቱ ፕሮሰስ ራሱ ጊዜ ይወስዳል። ታሪክ ለማሰባሰብ ምንጭ ለመፈለግና እንዲህ አይነት ኃላፊነት መውሰድ አለብን ወይ የሚለውን መጀመሪያ ካንተ እንስማና ከዛ አንቺም ራስሽ ደግሞ ራስሽን ከዛ ውስጥ አውጥተሽ ለሌሎች ምን ትመክሪያለሽ? ቅንነትሽና ግልጥነትሽን የተቀበልነው እንኳን ቢሆን ቀጥሎ ስለሌሎች ይሄንን አይነት ጥድፊያ ታበረታቻለሽ ወይ? ሪስክ የመውሰድ ድፍረትሽ በጣም ትልቅ ነው። ማለት ጽሁፍ በጣም ከባድ ነገር ነው። ብዙ ጥንቃቄ ይጠይቃል። አንዴ እንኳን አላነበብኩትም ስትይ ገርሞኛል። እና ለብዙ ሰዎች በብዙ ሺህ ለሚቆጠሩ ሚሊዮን ለሚቆጠሩ ሰዎች እጅ ሊገባ የሚችል ነገር ነው። ደጋግሞ መታየት፣ ማሳየት፣ ማረም አስፈላጊ ነው እና ትልቅ ሪስክ ነው የወሰድሽው። እኔ መጽሐፉ የግድ 50 ዓመቱን ተከትሎ ባይታተምም ምንም አልነበረም። ኤዲት ተደርጎ ጥሩ የሆነ መጽሐፍ ይሄ መጽሐፍ እንደተባለው ወጥ በሆነ ሁኔታ ጊዜውን ጠብቆ ከ50 ዓመት በኋላ ቢወጣም ምንም ችግር አልነበረውም። አሁንም ኢትስ ናት ቱ ሌት እንደገና ሊስተካከል ይችላል ብዬ አስባለሁ። ግን እንዲህ አይነት ሪስክ መውሰድ እኔ ሪኮሜንድ አላደርግም። ምን ልበል እስቲ ደግሞ እኔን ሆናችሁ አስቡት። ግን መቼስ ቢጻፍ እንደው ፐርፌክት የሆነ ነገር ይወጣል ወይ? የመጀመሪያው እንደው እውነት ነው። እንደገና ደግሞ እንደው ይሄ መጽሐፍ አሁን 50ኛ ዓመቱ ላይ ከሚወጣ የወጣው ነገር እንደው ባይወጣ ይሻል ነበርስ የሚባል ነው ወይ መጽሐፉ? በዚህ ጥያቄ ብጨርስ ይሻላል። አሁን ሁለተኛ ዙር እድል ለጥቂት ሰዎች ይሰጣለሁኝ። ከዛ እናጠቃልላለን ማለት ነው። እሺ እርስዎ? እሺ ቆይ እዚሁ እድል ስሰጦት እዚሁ አስተያየት ይሰጣል። ሰማሁኝ የነበረውን ክሪቲክ። ከዛ በኋላ ለመጀመሪያ ጊዜ ነው ያገኘኋት። መጽሐፍ ውስጥ ከተካተቱት ባለ ታሪኮች መካከል አንደኛው እኔ ነኝ። ሳምሶን ደስታ እባላለሁ። ቅድም ሲናገሩ ነበር እና ሪሊ በአብዛኛው ብዙ ጊዜ አልነበራትም። ምክንያቱም እኛም በጊዜ ኢንፎርሜሽን ፊድ አላረግናትም። ለምሳሌ አንደኛው ወንድማችን እዛ ላይ ጋሽ ጥላሁን በየነና ጋሽ ሰይፉ ከበደ ብቻ ናቸው የተጠቀሱት፣ ሌሎች የሉም ወይ ሲል ነበሩ እና ወደ አሜሪካን ተመልሼ አብዛኛውን ጊዜ እዛ ነው የኖርኩት። ከ35 ዓመት በኋላ ነው ተመልሼ ጆይን ያደረኩት ኳየሩን እና እዛ ሄጄ ከነ ሙሉ ቀን ከነ ፓስተር አንፍሬ ከነ እንድሪያስ አዋዝ እነሱ የሚያውቁት ብዙ ታሪክ አለ፣ ብዙ ምስክርነት አላቸው። ለማምጣት ሄጄ ነበርና ሙሉ
ታሞ ነበር ብዙዎቹን ላገኝ አልቻልኩም እንጂ ከኛ ጉድለት ያልደረሳት ኢንፎርሜሽን ነበረ ለማለት ነው። እና ሁለተኛ የሚታሰብ ከሆነ እነሱ ሁሉ ይሟላሉ። ሌላው ታሪኩን በተመለከተ እኔ ሳነበው ብዙ ተገናኝተናል። ለጥያቄ ኢንተርቪው ስታረገን ብዙ ቁጭ ብለን አውርተናል። አጻጻፏ ለእኔ ቲያትሪካል ነው የሆነብኝ። ማለት የሚያነብሰው ራሱን እዛ ውስጥ አድርጎ እንዲያዩ እስከሚያደርግ ድረስ ስዕላዊ የሆነ መግለጫ አለው። እኔ ያ ትንሽ ማለት ኢምፕረስ አድርጎኛል። እርግጥ ነው ብዙ ሌሎች ታሪኮች ነበሩ፣ ከጊዜ ማጣት የተነሳ አልተካተቱም። በመጨረሻ እግዚአብሔር ባርክሽ ማለት ፈልጋለሁ። እንዴት እንደደከመች አይተናል፣ እንዴት ትሯሯጥ እንደነበር አይተናል። እና እግዚአብሔር ባርክሽ፣ እንደገና እንገናኝና የሚሰራውን ስራ እንሰራለን እንደ እግዚአብሔር ፈቃድ። ጋብላስ። እሺ፣ በመጀመሪያ አመሰግናለሁ። መስፍን እባላለሁ፣ መስፍን ካሳ። በመጀመሪያ አፕሪሼት ማድረግ ፈልጋለሁ መጽሐፍሽን በራሱ ማለት ነው። ምክንያቱም እኛ ያው የጽሁፍ ትራዲሽን ካልቸር የለንም፣ ራይቲንግ ካልቸር ያው እናወራለን፣ ብዙ እናወራለን፣ ግን ብዙ አንጽፍም። ግን ደግሞ ብዙ ደግሞ የጻፉ ሰዎችም ደግሞ ፈርተውም የተቀመጡ ይኖራሉ። ምክንያቱም ኢትዮጵያ ውስጥ አንጽፍም እንጂ እናነባለን። ማለት ከምስራቅ እስከ ምዕራቡ ዓለም የተጻፉ የተለያየ ዣነር የተጻፉ መጽሐፍቶችን ያነበቡ በጣም ብዙ ህዝብ ነው ያለው እዚህ ምድር ላይ እና ብዙዎቹ ለመጻፍ የሚፈሩትም እሱን ይመስለኛል። ማን ነው አንባቢው? ኦዲየንሴ በጣም አብጠጥሮ የሚያነብ ብለው ነው የሚያዩትና ከዛ አኳያ እንደኔ ለእናንተ አሁን የነበራችሁ ጊዜ ቅድመ ዝግጅት ጎሎታል ብዬ አስባለሁኝ። ማለት ይሄ ከታሰበ ቀደም ብሎ በደንብ ሪሰርች እንዲደረግና በደንብ እንዲሰራ መዘጋጀት ነበረበት። የጥድፊያ መሆን አልነበረ። ምክንያቱም ትልቅ ታሪክ ነው። በጣም የምንወደው በጣም የምናከብረው የቢጫ ኳየር ታሪክ በደንብ በተብራራ ሁኔታ በደንብ ፈር በያዘ መልኩ ቢጻፍ ጥሩ ነበር። ምንም አይነት ሂስቶግራፊ የለውም። እውነት ለመናገር የታሪክ አጻጻፍን ስልት አንድም ነገር የሚያሟላ ስልት የለውም። ልክ ዴቭ እንዳለው የቲክቶክ ስታይል እሱ ኢትስ ጉድ አይ አፕሪሺየት ዛት። ማለት አሁን ማይንዳችን ሪሴት ተደርጓል በቲክቶክ በምናምን እና ብዙ ጊዜ ድሮ ረጃጅም ፊክሽኖችን 3-4 የምናነብ ሰዎች አሁን አንድ ረዘም ያለ መጽሐፍ እንኳን ለማንበብ አቅሙ የለንም፣ ትግስቱ የለንም። ከዛ የተነሳ ፕሪሳይዝ የሆነ በጣም ግን ኮምፓክት የሆነ ግን ደግሞ ሁሉን ነገር የሚገልጥ ቢሆን በጣም አሪፍ ነው። ይሄ መጽሐፍ ግን ልክ እንደ ሕዝቅኤል 37 አጥንቶች የተበታተኑ ናቸው ታሪኮቹ እና እነዚህ ምንም ጆይንት የላቸውም። እና አሁን ሲጻፍ መልሶ ሲጻፍ በባለሙያ ድጋፍ በደንብ ሂስቶግራፊክ በሚያቅ ባለሙያ ድጋፍ ጆይንት ቢሰራላቸውና ታሪኮቹ ተገጣጥመው ቢሰሩ ታሪክ ሊወጣ ይችላል ብዬ አስባለሁ። ተስፋ አለው፣ ታሪክ የመሆን ተስፋ አለው። ግን ወይም ደግሞ ሌላም ማድረግ ይቻላል። ባይ ዘ ዌይ ሂስቶሪካል ፊክሽን ተደርጎ ማድረግ ይችላል። ለምሳሌ ፖኤቲክ የሆነ ነገርን አንቺ አሁን ከጽሁፍ ውስጥ የመጻፍ አቅም እንዳለሽ በደንብ ይታያል። ምንም እንትን ጥርጥር የለውም። ግን ጊዜ ያስፈልግሻል። እንደገና ጥናት ያስፈልግሻል። ለምን ቢባል ሂስትሪ ከሆነ ሂስቶግራፊክ ራሱን የቻለ አፕሮች አለ፣ አጻጻፍ ስልት አለው። ሌላ ፊክሽንስ ማድረግ ከፈለግንና ፖኤቲክ ፓወር ልንጨምርበት ኢንጀክት ልናድርገው ከፈለግን ደግሞ ሂስቶሪካል ፊክሽን አድርገ ነው እንደምናውቃቸው አይነት ሂስቶሪካል ፊክሽን ብናረገው ነፃነት ይሰጠናል። ዋቴቨር ዊ ዋንት እያልን እንጽፋለን። ሂስትሪ ግን በተቻለ መጠን በያዝን ለማስወገድ ጥረት የሚያደርግ ነው ሂስቶግራፊ እንጂ እኛ የጠላነውን አብዮት ለመፈጥፈጥ ስንል ሌላ የራሳችንን እንትን የምናስገባበት አይፈቅድልንም። እንትኑ ጃነሩ አይፈቅድልንም በአጠቃላይና እሱን ታሳቢ ያደረገ መምረጥ ያለብሽ ይመስለኛል። አሁን በሚቀጥለው ጽሁፍሽ ላይ የምጽፈው ሂስትሪ ነው። ሂስቶግራፊክ አፕሮች መከተል ፈልጋለሁ ወይስ ደግሞ እንደ ልቤ የሚያደርገኝን ሂስቶሪካል ፊክሽን አድርጌው የፈለኩትን ማለት ይችላል የሚለውን እሱን መምረጥ ያለብሽ ይመስለኛል። ሂስትሪ ኢዝ ሂስትሪ አክቹአሊ ሌሎች ቸርች ሂስትሪዎች አሉ ኢትዮጵያ ውስጥ የተጻፉ
እና የእነሱንም ፈለግ እኮ መከተል ይቻላል አይደለም? በአማረ ቋንቋ ውበትንም ጠብቆ መጻፍ ይቻላል። ግን ፖኤቲክ ማድረግ ግን ትንሽ ወደዛኛው ይወስድብሻል ብዬ ስለምፈራ ነው። ግጥም መጠቀም ይቻላል ሂስትሪ ውስጥ? አዎ ይቻላል። ምን ለማድረግ? የሆኑ ሀሳቦችን ለማጠናከር ድንገት መሀል ላይ እንትን አድርጎ የሚያስገቡበት መንገድ አለ። ግን ራሱን ናሬቲቭን ግን በፖኤቲክ ማስገባት ግን የሂስቶግራፊ ባህሪ አይደለም እና ከሙያ አኳያ ከዚህ እነዚህ ነገሮች ቢስተካከሉ ጥሩ ነው ብዬ አምናለሁ። አመሰግናለሁ። የኔ ስም ግርማ እንግዳ ነው። ከዚህ ኳየር ውስጥ አባል ነኝ። እንደ መደምደሚያ ስትመጡ እንደ ቴክ አዌይ ልትሰጡን ስትደረደሩ የተነሳው ሀሳብ ነው ስሜቴን ብድግ ያደረገው። እንዴ ታሪክ አላችሁ፣ አወቃቀር አላችሁ፣ ምናምን አላችሁ። እነዚህ ግሮዝ ኤሪያስ ናቸው። ኦኬ ግሮዝ ኤሪያው ትልቁን ነገር አጉሏል ወይ? አሁን ሊስተላለፍ የሚገባው መልእክት አስቀርቷል ወይ? በታሪክ መልክስ ቢዘጋጅ ኖሮ እነዚህ ነገሮች እንዴት ነው ኮንክሉድ እንድናደርግ የሚረዳ ነገር። ሌላ ሁለተኛው ነገር ደግሞ ከዚህ በኋላ በዚህ አጭር ጊዜ ውስጥ ትምህርት ነገር ሰው እንዲወስድ እንዲህ ማድረግ የለባችሁ የሚል ዳይሬክቲቭ ነገር የሚወጣ መሰለኝ። እንደውም ይሄ ከንትኑ ውጪ የወጣው ነገር አዲስ ነገር ለዚህ ለመንፈሳዊ የጽሁፍ ዓለም አዲስ ነገር ይዞ ወጣ ይመስለኛል። እንትኑን ነው እንደውም የበለጠ የሚያጎላው ስኪሉን፣ ኮምፒተንሱን አዲስ ደረጃ ወጣን። የተለመደው ይሄ ነው። ማንኛችንም ስንማር እንደምናለው እዚህ ጋር ይሄ መኖር አለበት፣ እኔ መኖር አለበት፣ እኔ መኖር አለበት። እነኚህ ዋናውን ነገር አለ መዋቅር ናቸው፣ ፍሬምወርክ ናቸው፣ አጠቃላይ ነገር ግን ትልቁን ነገር ይሄ መጽሐፍ አጥቷል ወይ? እኔ እንደውም በጣም አፕሪሼት አድርጋችሁ በዚህ አጭር ጊዜ ውስጥ ተጽፎ በማያውቀው አቅጣጫ በጣም ጉሉ የሆነ ምሳሌ የሚሆን የመዝሙርን ሚኒስትሪ የሚያወጣ ነገር አውጥታችኋል። ስለዚህ የበለጠ ይሄን ነገር እንዴት እናድምቀው ብላችሁ ታወራላችሁ ብዬ ነበር ያሰብኩት። ዌራስ ዩ ዌንት ቱ ኒቲ ግሪቲስ በጣም ዋናውን ነገር ለማስተላለፍ የሚያግዙ ነገሮች ሳይሆን አጻጻፍ ኢንዲንሽን ምናምን እንደዚህ እና እኔ ሌላው ነገር እርሶ በመጨረሻው ደረጃ ስሜቴን እንደዚህ አይደለም ብዙ ጊዜ ግን የቀሰቀሰው ነገር እንደ ኦርጋናይዚንግ ቲም ሊያንደረድሩ የነበረው ቦታ ምን ትምህርት ሰጫለሽ? ግራ ሲገባት ምንድን ያለችው? መልስ የለኝም ነው ያለችው። እኔም ብጠየቅ መልስ የለኝም ለዚህ ምክንያቱም እንዲሆናል አሁን አይደለም this is what happened። ይሄኛውን ነገር እንዴት ነው ወስደን ወደ ሪያሊቲው ዓለም አሁን ባለንበት በዚህ ሚኒስትራችን ውስጥ ወይም እንደ ጻፊዎች የምናስተላልፈው መልእክት የተሻለ የምናደምቀው ነገር ነው እንጂ አይ እንዲህ መጠቀም ሪስትሪክሽንስ ማስቀመጥ ትምህርታዊ አይመስለኝም ብዬ ነው። እሺ መጨረሻ ላይ የተናገሩት ወንድማችን ግርማ የዚህ ፕሮግራም ሀሳብን ለሌሎቻችሁም ግልጽ እንዲሆን ምናልባት ይህንን ቪዲዮም የምትከታተሉ በዓለም ዙሪያ ያላችሁ ፕሮግራም ተከታታዮች ግልጽ እንዲሆንላችሁ ነው። ቅድም የህንጸት የመጽሐፍ ክበብ መሰረታዊ ዓላማዎችን ስንናገር ልድገመው። እንደዚህ ይላል። ህንጸት የመጽሐፍ ክበብ ህንጸት ክርስቲያናዊ ማህበር ከሚሰጣቸው አገልግሎቶች መካከል አንዱ ነው። የህንጸት የመጽሐፍ ክበቡ ጠቅላይ ዓላማ በክርስቲያኑ ማህበረሰብ ዘንድ የንባብ እና የውይይት ባህል እንዲዳብርና ብርቱ ጸሐፊያን እንዲጎለብቱ ማድረግ ነው። በዚህ ውስጥ ዝርዝር ዓላማዎች አሉት። የንባብ ባህል እንዲዳብር የበኩሉን ድርሻ መወጣት፣ ክርስቲያን ጸሐፊያን እንዲበራከቱ ማበረታታት፣ የሚታተሙ መጽሐፎች ደረጃቸውን የጠበቁ እንዲሆኑ ሂሳዊ ምልከታ በማቅረብ ማገዝ፣ በክርስቲያን ማህበረሰቡ መካከል የውይይት ባህልን ማዳበር ነው። ስለዚህ መጽሐፍ ተጽፈው ከወጡ በኋላ እንደውም ስንጀምር ህንጸትን አንድ በጣም አጉልተን የምንናገረው ነገር ነበር። ደራሲው ሞቷል፣ ጸሐፊው ሞቷል። አሁን
የምንነጋገረው ከመጽሐፉ ጋር እንጂ ከሰውየው ጋር አይደለም የሚል መሰረታዊ ዓላማዎችን ይዘን የተነሳ ነው። ስለዚህ ይሄ የተጻፈው መጽሐፍ እህታችን ስለጻፈችው በብዙ አክብሮት እኛም በህንጸት የመጽሐፍ ክበብ ዓመታዊ በዛ የሽልማት መርሃ ግብር ላይ እጩ አድርገናት እንደውም በብዙ አክብረናት ነው በዛ የተለያየ ነው። ያ መርሃ ግብሩ ጸሐፊያን የምናበረታታበት የበለጠ እንደውም አወዳድረን ደግሞ የምንሸልምበት ነው እና በጣም የተወደደ መጽሐፍም ስለሆነ ነው እህታችንን ዛሬ እዚህ ያቀረብናት። ግን ከዚህ ከተጻፈው መጽሐፍ ደግሞ ተነስተን ከዚህ የጎደለው ነገር ምንድን ነው ያለው ነገር ምንድን ነው ብለን በጋራ ተመካክረን ነገ ደግሞ ስንጽፍ የተሻለ ሆኖ መጽሐፍ እንድንችል እዚህ ውስጥ ብዙ ጸሐፊዎች አሉ። እነዚህ ጸሐፊዎች የተሻለ ነገር እንዲጽፉ ለማበረታታት ነው። ለኛ ለዚህ ላለ ነው ብቻ ሳይሆን እሷም ደግሞ በእርግጠኝነት ሌሎችን ቪዲዮዎች አይታ በመርሃ ግብራችን ከዚህ በፊት ተካፍላ ከሆነ ስትመጣ በሁለተኛው እትም ይሄንኑ መጽሐፍ የተሻለና ደረጃውን የጠበቀ ለምሳሌ እናንተ መዝሙሮች አሏችሁ። መዝሙሮቻችሁ ደረጃቸውን የጠበቁ ስለሆኑ ነው እስከዛሬ ድረስ የሰውን ነፍስ ሰንቀው ይዘው ዘመን ያሻገሩት። ከስብከቶች እንኳን ይልቅ ተጠቃሽ ሊሆኑ የቻሉት ምክንያት ደረጃቸውን ጠብቀው በእነዚህ 50 ምናምን ዓመት ስለተዘመሩ ነው። እኛም ደግሞ መጽሐፎቻችን የተሻለ እንዲሆኑ ደረጃቸውን የጠበቁ ሆነው እንዲታዩ ስለምንፈልግ ነው። በዚህ መጽሐፍ ክበብ ላይ ራሱ መጽሐፉ የቀረበው እኮ ጠቃሚ ስለሆነ ነው። እንደውም ዛሬ ብዙ አልተባልኩም ብላለች፣ ራሷም ታውቀዋለች ወደዚህ ስትመጣና ወንድማችን ግርማ ከዚህ በመነሳት አሁን ያደረግነውን ካስተዋሉት በጣም እንደውም ተርፋለች ማለት ይቻላል። እና እናንተንም እናከብራለን፣ አገልግሎቱንም እናከብራለን፣ የተጻፈውን መጽሐፍ እናከብራለን። ግን እሷ አሁን እዚህ ቦታ ላይ ስትናገር ቅድም ቪዲዮም ለዘመን በእድሜ ውስጥ በተለያየ ቦታ ስለሚደርስ አሁን ደግሞ እግዚአብሔር እኔ እንግዲህ መጋቢም ስለሆንኩኝ ብዙ ነገርም እዚህ ቦታ ቁጭ ብዬ እንደ ጸሐፊ ብቻ ሳይሆን ያስተዋልኩት አንዳንድ ሰው ተነስቶ እግዚአብሔር ተናገረኝ፣ በቃ እግዚአብሔር ለምኜው ነበር የሆነ ነገር ሆነ ብሎ ሊያደርግ ይችላል ተነስቶ እና ይሄ ስራ እንደውም እግዚአብሔር በጣም ረድቷታል ብለናል። ግን ሰው ዝም ብሎ እግዚአብሔር ተናገረኝም ብሎ አሸርባሸርም ይዞ እንዳይወጣ እንደው ትመክሪያለሽ ወይ ባለሙያ ነኝም ብላ እዚሁ በግልጽም ስለተናገረች እሳቸውንም ደግሞ ባለሙያ እንደሆኑ አምነን ስለሆነ እዚህ ቦታ ላይ ያቀረብናቸው ምክር እንዲሰጡንም እንጂ ስራውን ለማጣጣልና እንደው አፍ ለማዘጋት አይደለም። እችን እንደ ህንጸት ለመናገር ነው። እህታችን እግዚአብሔር ባርክሽ፣ በኋላ መጨረሻ ላይ እንጠቀልለዋለን። ግን በመጡት ሀሳቦች ላይ ያለሽን ከዚህ ወጥተን በጥያቄ በተጠየቅሽው ጥያቄዎች ላይ የምትሰጪው ሌሎች ምላሾች ካሉ ለምሳሌ የተጠየቅሻቸው አሉ። ከዚህ በኋላ ያለው ቅድመ ዝግጅት ስለመደረግ እና ደግሞ መጽሐፉን አደርጅቶ እንደገና በአቅም ከማውጣት አንጻር አሁን በዚህ ጊዜ ውስጥ በጣም ጥሩ የሆነ ነገር መረጃዎች አግኝተናል። ግን ደረጃውን ደግሞ ከዚህ በላይ ከፍ ብሎ ባለው ስራ ውስጥ ምን ታስቢያለሽ የሚለውን ይሄንን። እሺ፣ አመሰግናለሁ። አሁንም ያው ቅድምም እንዳልኩት እንደውም እኔ እኮ ታሪክ ጸሐፊ ሆንኩ ወይ ብያለሁ እዛ እጩ ሲሆን መጽሐፉ ራሱ ማለት ነው። ስለዚህ ባይዘዌ እግዚአብሔር ተናገረኝ ብሎ እንዳልከው ማለት ሚዲያ ላይ በተለይ የሚወጣ ነገር ትንሿ ጫፍ ተይዞ ብዙ ነገር የማድረግ ነገር ስላለ ማለት ነው። ከዛ ካስፈለገ ስለ ራሴ ማናገር ካለብኝ ያው ተስፋ ሬዲዮ ጀምሬ ማለት አዲስ አበባ ዩኒቨርሲቲ በውጭ ቋንቋና ስነ ጽሁፍ ነው የተመረኩት። ከዛን ያው ተስፋ ሬዲዮ ወይም ፊባ ሬዲዮ የምታውቁ ከሆነ እንደተመረኩኝ የዛሬ 20 ምናምን ዓመት ማለት ነው። በዛ በሬዲዮ ፕሮግራም አዘጋጅነት፣ አቅራቢነት በቴክኒክ ሙያ ጭምር ማለት ነው ሰርቻለሁ። ከዛ ግሬት ኮሚሽን ሚኒስትሪ ሚዲያ ሚኒስትሪ ኮኦርዲኔተር ሆኜ ፕሪንት ሚዲያ መጽሔቶች ምናምን አዘጋጅ ነበር። ከዛ ቪዲዮግራፊም ራሱ ተመርቄ ደግሞ የዶክመንታሪ ፊልሞች ስክሪፕት ራይተር ነኝ። ፕሬዘንት አረጋለሁ፣ ናሬት አደርጋለሁ፣ ትራንስሌት አረጋለሁ። ኢቭን የመጽሐፍ ቅዱስ ትርጉም ስራ ውስጥ ሁሉ እሳተፋለሁ፣ ቢብሊካ ምናምን። ስለዚህ
ትራንስሌሽኖች እሰራለሁ ብዙ ጊዜ የስልጠና ማቴሪያሎች እንደዚህ ማለት ነው። እንዳልኳችሁ ይሄን ሁሉ ነገር እንትኑ አለኝ። አጫጭር የሆኑ ነገሮችም ሶሻል ሚዲያ ላይም የመጻፍ ነገር ፌስቡክ ላይ ምናምን እንደዚህ እንትን እላለሁኝ። እግዚአብሔር እድሉን ሲሰጠኝ ዝም ብሎ አንድ ሰው በቃ ብድግ አድርጎ ስለሚሰጥ እንደዛ ሆነ ልል አይደለም። የተዘጋጀ ያንን ማድረግ የሚችል የተዘጋጀ ነገር እንዳለኝ ስለሚያውቅ እግዚአብሔር በቃ ወደደና ከትንሽ ሳይሆን ያን ከመሰለ ኳየር በቃ አደረገው። ደግሞ በፍሬ የተገለጠ ነው። አንዳንድ ቴክኒክ ነገር ይጉደለው እንጂ ያነበባችሁ ታውቁታላችሁ። የእግዚአብሔር ጸጋ ረድቶኛል። ግን ለሙያውም ለልምዱም የሚያንስሰው አይደለም ያገናኘው። ይሄ ነው ልል የምፈልገው። የተባሉትን ኮሜንቶች ጠቅላላ እቀበላለሁኝ ብያለሁ። ከዛ ግን አሁኑኑ እንትን ባለል ቁጭ ብዬ ይሄ ነገር እንዴት ነው ብዬ አስባለሁ። ምንም መማር ጥቅሙ እሱ መሰለኝ አይደል? አውቄ አልጨረስኩም። ይሄም አለ እንዴ እላለሁ። ቁጭ እላለሁ፣ አስበዋለሁ። ግራ ቀኙን የሚጠቅመው ምንም ነገር ዌልካም አደርጋለሁ። ቲክቶክ አጻጻፍ እኮ ያለው ዴቭ ሰብ ቶፒክስ በጣም ብዙ ሆነ ነው። አሁን ይኸውላችሁ ታሪኩ መዓት ነው። አሁን እኮ ሳምፕል እንኳን በኢትዮጵያ ፈልጉና ኮንታክቴን ታገኛላችሁ ከነ ሄኖክ ላይ። እስቲ አንድ መጽሐፍ ፈረንጆቹ እንኳን የኳየር ሂስትሪ ቡክ ካለ ዘንድሮ ኦንላይን የነሱ ነገር ሁሉ ነገር አለ አይደል? የለም። ስለዚህ እንዴት ተደርጎ ይጻፍ ይሄ ነገር? አሁን በዛ ሰዓት ራሴው ለራሴ መካሪ ነኝ፣ ራሴው ለራሴ ወሳኝ፣ ለራሴው ጸሐፊ ነኝ። ስለዚህ ያሉትን ታሪኮች ደግሞ ሰብ ቶፒክስ አርጌላቸው ካላረኳቸው ከዛኛው ዝም ብዬ ርዕስ ሳልሰጣቸው ባደርጋቸው እንጂ በቲክቶክ አጻጻፍ ስታይል የሚለው ሐሳቡም የለኝም። ግን በቃ ራሱን የቻለ ፖይንቶች በቃ እዛ ጋር መነሳት ያለባቸው ናቸው። ስለዚህ እንትን አደረኳቸው እንደዛና እንዳልኳችሁ ምናልባትም ወይ እንትን ውስጥ መግባቱ ይሆን ማውጫ ውስጥ ስለገባ ይሆን not my intention ግን እንደዛ ሆኖ ሊሆን ይችላል። ግን በዛ ኢንቴንሽን አይደለም። በቃ አንድ ርዕስ ላይ ካያችሁት ወይ ባለ ታሪኩ እዛ ጋር ሌላ ሰው ሆኖ ይሆናል። እንደዛ አጫጭር አንድ ምዕራፍ ውስጥ የተገኙት ግድ ደግሞ ርዕስ ይፈልጋሉ። ለምን? የተለያዩ ፖይንት ስለሆኑ። ግን ሁሉም ግን ኮመንቲም ግን አለው። ዋናው የምዕራፉ ርዕስ ግን ይገልጻቸዋል። ከዛ አይወጡ። ቴማቲክም ነው። ትንሽ እንደምንም ብዬ ክሮኖሎጂካል ለማድረግም ሞክሬያለሁ። ግን ልብ ካላችሁ ደግሞ ቴማቲክ ነው ቻፕተሮቹ የተከፋፈሉት እና የሁሉም ታሪክ ሲመጣ ወደ አንድ መልእክት ነው ግን ያላቸው በየቻፕተሩ። ከሁሉ በላይ ስለሰጣችሁኝ ህንጸትን አመሰግናለሁ። የድሮ ተካፋይ ነበርኩ። ረጅም አመት ደግሞ መሀል ላይ ጠፍቼ ነበር። አሁን እንግዲህ እየተነቃቀው ነው ማለት ነው። ይሄ ነው። አመሰግናለሁ በጣም። ከሁሉ በላይ ክብር ለጌታ ይሁን። መጽሐፉ እንደተባለው ነው። ፉል ኦፍ ኢንፎርሜሽን ነው። ቅድም ተናገር ያለው የስትራክቸር እና ያቀራረብ ቅድም እንደተባለው ጀነራውን ሂስትሪ ነው፣ ባዮግራፊ ነው፣ ዋትኤቨር የሚለውን ወይስ እንዴት አድርገን እናቀርበው ከማለት ውጪ መረጃዎቹ ኢንተረስቲንግ ናቸው። የእያንዳንዱ ኢንዲቪጁዋል ታሪክ ግለሰብ የቀረበበት መንገድ በጣም ፖኤቲክ አርቲስቲክ ነው፣ ኢንተረስቲንግ ነው እና የጥሩ ስቶሪ ቴለር እንደሆነች እሱ ይናገራል። ስፔሲፊክ ቦታዎችን ዲስክራይብ አድርጋ የምትናገረውና ጥሩ ኳሊቲ ያለው ግን እሱ ነገር ነው እንግዲህ ሂስትሪው ላይ እንትን ያለው እና አሁን እንደተባለው እና መጽሐፉ ዲስክሬዲት ማድረጋችን አይደለም። እንደተባለው ቅድም እኔም ቢዘገይ ኖሮ ያልኩት በጣም ግሩም መጽሐፍ ነው። እኔ ራሴ ማቆም አልቻልኩኝም። ይሄ የጻፈችበት እያንዳንዱ ግለሰቦች ታሪክ ግርምሽን አውቀዋለሁ በሚገርም መንገድ ወርልድ ቪዥን የሚሰሩ ግርምሽ፣ ጌታሁን ጌታቸው፣ ጋሽ ፍቅሬ እኔ ኋላ ነው ያወቁት። አንዳንዶቹን መሪም የነበሩ እንደነበሩ አውቃለሁ እና በጣም ጥሩ እንትን ነው ያለኝ እና ከታሪኩ ክብደት አንጻር የተነሳውም ነገር እንትን ከመሆኑ አንጻር ሞር ኦርጋናይዝድ ሆኖ ስትራክቸርድ ሆኖ በደንብ ቢቀርብ ዚስ ቡክ ኩድ ቢ ኤክሰለንት ማለት ነው። በጣም በኦዲየንሱም ዘንድ ጥሩ ነው። አሁን ያለው ነገር ያቀራረብ እንትን ነው እና ቅርጽ ማስያዝ ብቻ ነው። ብዙ ስራ አይደለም። ትልቁን ስራ ሰርተሽዋል። እግዚአብሔር በርግጥም ረድቶሻል። 6 ወር
ማሰብ አይቻልም። እንዲህ አይነት ነገር መስራት ትልቅ ሪስክ ነው የወሰድሽው አልኩንም። ለዚህ ነው ግን እንደዛም ሆኖ እንደዚህ በችኮላ የተጻፈ አይመስልም። እንደተባለው የአንዳንድ እንትን ቢኖርም እና እኔ በጣም ጥሩ ስራ ነው፣ ግን የበለጠ ለማድረግ ይቻላል። ደግሞ there is always room for improvement ይላሉ ነጮች። ኤክሰለንት ተብሎ የተሰራው ስራ እንኳን እንደገና ሲታይ እንትን ይባላል። እኔ በሩጫ የተጻፈው ደግሞ ቀስ ተብሎ ተረጋግቶ መስራት ያስፈልጋል። ይሄንን ነው የምለው። ታንኪዩ። ጥሩ ስራ ነው የሰራሽው። እግዚአብሔር ይባርክሽ። ኳየሩም አብሮሽ አለ። ይህንን የበለጠ ግን ጥሩ ተደርጎ እንዲሰራ ይህንን ፖዚቲቭሊ መቀበል በጣም ጥሩ ነው። እንደተባለው የህንጸት ዓላማ ይሄ ስለሆነ በጣም ጥሩ ጊዜ ነበረን። እንዲህ አይነት ሁኔታ በማሳለፋችን ምናልባት ለብዙዎቻችን በጣም ትምህርት ያገኘንበት ነው። ገምጋሚው ጊዜ ወስደ ስራዬ ብለ በጣም ብርታቱንና ጥንካሬውን የመጽሐፉን አሳይተን እኛም ልንማርበት ደግሞ ይህም ፕሮግራም የሚከታተሉትም ሁሉ ትምህርት በሚወስዱበት መልኩ ስላቀረብክልን ከተጣበበ ጊዜ ዘማሪ ገዛኢ ሙሴን እጅግ እናመሰግናለን። እናንተም አመስግኑልን። እንደ እውነቱ ከሆነ እዚህ መድረክ ላይ ካየናቸው ደግሞ ትሁት ሰዎች መካከል ራሷንም በደንብ ገልጣ እንዴት እንደጻፈችው በምን አይነት ጊዜ ውስጥ ደግሞ እንዳቀረበችው ለእኛም ትምህርት በሚሰጥ መልኩ በዛ ላይ ደግሞ እድሜ ልካችንን ስናከብራቸው የኖርነውን ከአንድ ሰው አማካኝ እድሜ በላይ በአገልግሎት የቆዩትን በእኛ ሀገር አውድ ያን ያክል እንደ ቸርች እንደ ቤተ ክርስቲያን እንኳን አብሮ መቆየት በማይቻልበት ሁኔታ በአገልግሎት ይህን ሁሉ አመት ቆይተው አብነት የሆኑትን ደግሞ ታሪካቸውን የእያንዳንዳቸውን ታሪክ ደግሞ እነማን ናቸው ከየት መጡ እንዴት መጡ ብለን እንድናውቅ በእኛ ብቻ ሳይሆን በቀጣዩ ትውልድ ውስጥ ደግሞ ይሄ ታሪክ እንዲኖር ብዙ ልፋት ብዙ ትጋት ከተጣበበ ጊዜዋ ወስዳ ሪስክ ወስዳ ይሄንን መጽሐፍ የጻፈችልንን ደራሲዋን ደግሞ በእውነት እጅግ አድርገን ልናመሰግናት ይገባል። ከዚህ በላይ ደግሞ ጽፋ እንደምናያት እናምናለን። እስካሁን ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም የቀረ እሁድ ይሁንላችሁ።